ስራ ከመውጣታችሁ በፊት 3 ደቂቃ ለወንጌል መስጠት አለባችሁ። ቁጭ ብላችሁ አንብባችሁ ቢያንስ ካነበባችሁት አንድ ምዕራፍ 3 ቃላትን በህሊናችሁ ሸምድዳችሁ ውጡ ወደ ስራ። ከሰዓት ስልክ ደውሎ ሰው ግራ የሚያጋባ ጥያቄ ቢጠይቃችሁ፣ የህይወት ውሳኔ ቢገጥማችሁ፣ ግራ ስትጋቡ ለውሳኔያችሁ ጧት ያነበባችሁት ይጠቅማችኋል። ህግ ለመንገድ ብርሃን ነው ማለት ይሄ ነው። ህይወት መንገድ ስለሆነ ቀኑን ሙሉ ግራ ስንጋባ ዓለም ሁልጊዜ የውሳኔ መንታ መንገድ ስታቀርብልን ነው የምትውለው። ለውሳኔ ስንቸገር ያነበብነው መጽሐፍ ቅዱስ ከቻለ ማለት እግዚአብሔር በውሳኔያችን ተገኘ ማለት ነው። ስለዚህ የእግዚአብሔር ቤተሰቦች የእግዚአብሔር ቃል ያድናችኋል፣ መሰናክል ያነሳላችኋል፣ ፈውስ ይሰጣችኋል፣ ህይወታችሁን በብርሃን ይመራል፣ ከግራ መጋባትም ያድናችኋል። ያን እንዲደረግልን በቃሉ እንማር፣ እንለወጣለን። ዝም ብላችሁ ስሙ። 1 ቃሉ ይፈውሰናል፣ 2 ይሰብረናል፣ 3 ምን ያደርግናል? ይቀድሰናል፣ ድህነት ይሰጣል፣ ህይወትን የሚያድል ነው። ጌታችን ኢየሱስ ክርስቶስ ማዕበሉን ለመገሰጽ ምንድን ነው የተጠቀመው? ቃል። ምንም እውነት ክንብኩ ምንም እያንዳንዷን ነገር ያደረጋት በቃሉ። ስለዚህ ይህን ቃል ወንጌል ስታነቡ፣ መጽሐፍ ቅዱስ ስታነቡ ራሱ እንደዚያ ነው ማሰብ። ራሳችሁን እዚያው ታሪክ ውስጥ መክተት። የኛ 10 ሳንቲም ከሞት የሚያድነው ሰው አለ። ሳንቲሙ ይቅር እንዴት አደራችሁ የሚጠግነው ሰው አለ። ስልክ ደውሎ ወንድሜ የት ነህ እህቴ የት ነሽ የሚጠግናቸው ሰዎች አሉ። አለመጸየፍ፣ ብሩህ ፊት ማሳየት፣ አለመፍረድ። እኛ እኮ ቤተክርስቲያን ወር ከተቀመጥ ዛሬ የመጣውን ሰው አናስቀምጠው። እንዲህ እውነቴን እኮ ነው የምነግርህ። ሲሰግዱ ሲሳሳቱ እንስቅባቸዋለን። ስገዱ ሲባሉ ሲቆሙ እንስቃለን። የወንድና የሴት አንቀጽ ሲጠፋቸው እንስቅባቸዋለን። ለምን እንስቅባቸው? ቤተክርስቲያን እንደነገርኳችሁ ሐኪም ቤት እንጂ ምን አይደለችም ነው ያልኳችሁ በቀደም። ፍርድ ቤት አይደለችም። ቤተክርስቲያን የመዳኛ ቤት ናት፣ የጥገና ቤት ናት፣ የድነት ቤት ናት። እና ሰው ፈልጉ። እውነቴን ነው የምነግራችሁ። ሰው ፈልጉ። ብዙ ወንድሞቻችን በብቸኝነት አውሬ እየበላቸው ነው። እዚህ ራሱ ሰው እንዲታረቅ ብዙ መጣር አለባችሁ። ሰማይና ምድርን ያህል የተራራቁ ያክል እንኳን ቢሆን ማለት ነው። ዛሬ ግን እንዲያውም ጠብ ነው የምናጸና ማለት ነው። እኔ ይገርምሃል፣ በቀደም ነው ነገር ስራ ይሆንብኝ እንጂ እገሌ ሲሰድብህ እንደ ጓደኝነት ክፉ ነው ወጋኝ እንደ መርፌ ይላል አይደል? አንዳንድ ሰው መጥቶ እንደ መርፌ ሲወጋው አንተ እንዲሁ በእውነቱ ይሄ ነውር ነው በእውነቱ ማለት ነው። እንዲሁ ወጋኝ እንዲሁ በጣምና ልንገርህ ብዬ ነው እንዲሁ በቃ አይ አትቀየመው እንዲሁ ግን እንዲሁ ልንገርህ ብዬ ነው ይላል ሰው። እግዚአብሔር የሚጸየፈው የመጨረሻው ኃጢአት ሰውን ማጣላት፣ ሰውን ማጣላት። እንዲያውም ሰዎች እንዲታረቁ ማድረግ፣ መልፋት። ባላችሁ ጋር ሚስታችሁ ጋር ሳትታረቁ አደራችሁ ልጅ ናችሁ፣ አልበሰላችሁም ማለት ነው። የበሰለ የሚታረቅ ነው። ማንነቱ ትልቅ ሰው ይቅር ባይ ሰው ነው። እውነቴን ልንገራችሁ፣ ሊቅ አይደለም ትልቅ ሰው፣ ሀብታም አይደለም ትልቅ ሰው፣ ብዙ የተማረ አይደለም ትልቅ ሰው። ትልቅ ሰው ይቅርታ የሚያደርግ ሰው ነው። ይቅርታ የሚል ሰው ትልቅ ሰው፣ ትልቅ ሰው፣ ትልቅ ሰው። ማንን የሚመስል? ክርስቶስን የሚመስል። ክርስቶስን ያወቅነው በምን ይመስላችኋል? በይቅርታው እኮ። ይቅርታ ባይኖር ኖሮ እግዚአብሔርን እናውቀው ነበር? አናውቀው። የእግዚአብሔር መታወቂያው ይቅርታ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ለኃይሌነ። ምህረቱን ቸርነቱን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ ይክበር ይመስገን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን ረድኤታቸው በረከታቸው ከሁላችን ጋር ይሁን። ይህ የተራራው ስብከት ተብሎ ይጠራል። ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 የተራራው ስብከት የሚባለው ምዕራፍ ስንት ነው? ምዕራፍ 7 ምን ይባላል? የተራራው ስብከት ይባላል። እንዲህ ይላል ማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምር። ወሶበ ርእየ ብዙኃነ አሕዛብ ዐርገ ውስተ ደብር ወነበረ
ወቀርቡ አርዳይሁ ወከሰተ አፉሁ ወመሃሮሙ ዘይብ ብፁዓን ነዳያን በመንፈስ። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ ይላል። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ። ጌታችን ኢየሱስ ክርስቶስ ወደ ተራራ የወጣው ለምንድን ነው? ታች ሆኖ ማስተማር ይችላል። ለምንድን ነው ስትሉ 3 መሰረታዊ ነገሮችን ለማስተላለፍ ነው። የመጀመሪያው ተራራ ከፍ ያለ ነው። ተራራ ብዙ ጊዜ የልዕልና መገለጫ ነው። በመጽሐፍ ቅዱስ መሰረት ተራራ የልዕልና መገለጫ ነው። በተቃራኒው ደግሞ የትዕቢት ምልክት ነው። ለምሳሌ የሰናፍጭ እምነት ብትኖራችሁ ይህንን ተራራ ተነቅለህ እዚያ ማዶ ተተከል ብትሉት ይደረግላቸዋል የሚለው ተራራ የሚለው ሰይጣንን ነው። በትዕቢቱ ተራራ ብሎታል። ተራራ ከፍ ያለ እንደሆነ ሰይጣንም ራሱን ከፍ ከፍ ያደርጋልና በትዕቢቱ ተራራ ተብሏል። ስለዚህ በመጽሐፍ ቅዱስ አንድ ቦታ ላይ አንድ ነገር ሲባል እንደየአገባቡ ይተረጎማል ማለት ነው። በዚህ ነው የምታዩት። ሰይጣንም ተራራ ይባላል፣ እግዚአብሔርም በተራራ ተመስሏል። ቤተ ክርስቲያንም ተራራ ትባላለች፣ ቅዱሳንም ተራራ ይባላል። ስለዚህ ጌታ ወደ ተራራ የወጣበት ምክንያት ልዑል አምላክ ነኝ ብሎ ለማስረዳት ነው። ሁለተኛ በኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ እንደምታነቡት እግዚአብሔር ለሙሴና ለእስራኤል 10ቱን ሕግጋት ወይም 10ቱን ትእዛዛት የሰራላቸው በምንድን ነበረ? በተራራ ላይ፣ በሲና ተራራ ላይ ነው የሰራላቸው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ተራራ ወጥቶ ይህንን ሕግ ያስተማረበት ምክንያት ለምንድን ነው? ቀድሞ በሙሴ ጊዜ ሕግ የሰራሁት አምላክ ነኝ ማለቱ ነበር። ቀድሞም ሕግ የሰራሁላችሁ አምላክ መሆኔን ዛሬም በተራራ ላይ ሕግ ስሰራ ተመልከቱ። ልብ በሉ። ቀድሞ በተራራ ሕግ የሰራው እኔ ነኝ፣ ዛሬም በተራራ ሕግ የሚሰራ እኔ ነኝ ለማለት ነው። የትናንትናው አምላክ መሆኑን ለማስረዳት ቅዱስ ጳውሎስ ይህንን ነው ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ዘተማልን ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው፣ አይለወጥም። ትናንት ሕግ እንደሰጠኋችሁ ዛሬ ሕግ እሰጣችሁ ነው። ሰው የሆንኩት ትናንት ሕግ የሰራሁላችሁ የትናንትን አምላካችሁ ነኝ። ፍጡር አይደለሁም፣ እንደ ነቢይ አይደለሁም፣ እንደ ሐዋርያ አይደለሁም እያላቸው ነበረ። ለምን ብትሉ በማቴዎስ ወንጌል እንደተጻፈው እስመ ከመ መኮንን ይምህሮሙ ወአኮ ከመጽሐፍቶሙ ይላል። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጸሐፍት አያስተምራቸውም ነበር ይላል። እንደ ባለስልጣን ያስተምራቸው ነበር ተብሎ ተጽፎለታል። እንደ ባለስልጣን ያስተምራቸው ማለት ነበር ማለት ይመስላችኋል? የሕግ ባለቤት እንደመሆኑ ማለት ነው። ለምሳሌ ኢሳይያስ ሲያስተምር ከመዝ ይቤ እግዚአብሔር ጸባኦት፣ አሸናፊ እግዚአብሔር እንዲህ ይላል። አሸናፊ አይባልም፣ አሸናፊ ነው የሚባለው። የገጠር አማርኛ መስሏችሁ እንዳታርሙት ብዬ። አሸናፊ እግዚአብሔር እንዲህ ይላል። ማን ሲናገር? ኢሳይያስ ሲናገር። ዘካርያስ ትንቢት ሲናገር ደግሞ ከመዝ ይቤ እግዚአብሔር ዘኩሎ ይመልክ፣ ሁሉን የሚገዛ እግዚአብሔር እንዲህ ይላል። ሕዝቅኤል ሲናገር ከመዝ ይቤ እግዚአብሔር አዶናይ፣ ሁሉም ቻይ እግዚአብሔር ጌታ እግዚአብሔር እንዲህ ብሏል ብሎ ነው የሚናገር። ሙሴ ሲናገር ወይቤ እግዚአብሔር ከመዝ በሎሙ ለደቂቀ እስራኤል፣ እግዚአብሔርም ወይቤሎ እግዚአብሔር ለሙሴ እንዲህ አለው የእስራኤል ልጆች እንዲህ በላቸው አለ። ክርስቶስ ሲናገር ግን እኔ ግን እላችኋለሁ እያለ ነው ያስተማረ። ልብ ብላችሁ ሰምታችኋል። ኢሳይያስ ሲናገር ምን እያለ ነው ያስተማረ? አሸናፊ እግዚአብሔር እንዲህ ይላል በሉ እንጂ። እሺ ዘካርያስ ሲናገር ምን አላልኳችሁ?
ሁሉን ቻይ ጌታ አላለም። ሁሉን የሚገዛ ጌታ ነው። ማዳመጣችሁን ለማረጋገጥ ነው። ተቀላቅሎባችሁ ነው፣ ችግር የለም። ዘካርያስ ምንድነው ያለ? ሁሉን የሚገዛ ጌታ በሉ እንጂ። ኢሳይያስ ምን አለ? ሕዝቅኤል ምን አለ? የሁሉ ጌታ እግዚአብሔር እንዲህ ብሏል። ክርስቶስ ምን አለ? እኔ ግን እላችኋለሁ። እስኪ በሉ ድገሙ። ነቢያት ማን እንዲህ ብሏል ነው የሚሉት? ክርስቶስ ሲያስተምርሳ ምንድን ነው የሚለው? እኔ። ለምንድን ነው እንደዛ የሚለው? እሱ አምላክ ስለሆነ ነው። ይሄ ብቻ ያስረዳላቸዋል። ብዙ ጊዜ ኢየሱስ ክርስቶስ አምላክ መሆኑን እስኪያሳዩን ይሏቸዋል። በጣም ብዙ ከኛ እምነት ውጭ ሆኑት ኢየሱስ ክርስቶስ አምላክ ነኝ የሚል ከመጽሐፍ ቅዱስ እስኪፈልጉና ያሳዩን ይሏቸዋል። እንደዚህ ማወቅ አለብን። እኔ ግን እላችኋል፣ የሕግ ባለቤት ነው። እኔ ማለት የሚችል በመጽሐፍ ቅዱስ በነገራችሁ ላይ እግዚአብሔርና እግዚአብሔር ብቻ ነው። እኔ በነገራችሁ ላይ ፍጡር እኔ ማለት አይችልም። እኔ ለምን? እኔነታችን የማይቀጥል ነው። ታውቃላችሁ? ለምሳሌ ሕፃን ሳለን አንድ ልጅ እናቱ ሆድ ሳለ ምን ይባል ነበር? ጽንስ። ሲወለድ ምን ይሆናል? ልጅ። እስከ 18 ዓመቱ ምን ይባላል? ሕፃን። 18 ዓመት በኋላ ምን ይባላል? ወጣት። ከ40 ዓመት በኋላ ምን ይባላል? ጎልማሳ። ከ60 ዓመት በኋላ ምን ይባላል? ሽማግሌ። አያችሁ፣ በትናንት ማንነታችን አንኖርም ማለት ነው። ሲሞት ምን ይባላል? አስከሬን ይባላል፣ ሬሳ ይባላል ማለት ነው። ደግሞ ሬሳ ስንቀብረው ነው። ከተቀበረ በኋላ ምን ይሆናል? አፈር ይባላል። በእኔነቱ ጸንቶ ያለ ማን ብቻ ነው? እግዚአብሔር ነው። አንተ አቅደምከ ሳቦታ ለምድር ወግብረ ደዊከ እማንቱ ሰማያት እማንቱሰ ይትሃጐላ ወአንተሰ ትሄሉ ወከመ ሞጣይ ትልጦሙ ወይትዌለጡ ወትጠውሞሙ ወይትጠወሙ አንተ ክመ ወአመቲከኒ እያሃልቅ። አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጅ ሥራዎች ናቸው። እነሱ ያልፋሉ፣ አንተ ግን ትኖራለህ። እንደ መጋረጃ ትጠቅልላቸዋለህ፣ ይለወጣሉ። አንተ ያው አንተ ነህ። እስኪ በሉ አንተ ግን ያው አንተ ነህ በሉ። ያው ምንድን ነህ? አንተ ነህ። አንተ እግዚአብሔር ማለት ምን ማለት ነው? እግዚአብሔር ማለት ነው። እግዚአብሔር ማለት ነው። ምን ማለት እንደሆነ ገብታችኋል? እግዚአብሔር የሚያውቀው ማን ብቻ ነው? እግዚአብሔር ብቻ። ስለዚህ እግዚአብሔር ሳይለወጥ ይኖራል። አንሰ እግዚአብሔር አምላክክሙ ኢይትዌለጥ፣ እኔ እግዚአብሔር ፈጣሪያችሁ አልለወጥም ይላል በትንቢተ ሚልክያስ ላይ ሲናገር። ትንቢተ ሚልክያስ ምዕራፍ 3 ላይ ሲናገር እኔ እግዚአብሔር አምላካችሁ አልለወጥም፣ እግዚአብሔር አይለወጥም። ስለዚህ እኔ በኦሪት ዘጸአት ላይ ምዕራፍ 3 ጀምሮ ሙሴ እግዚአብሔር ከተገለጠለት በኋላ ለእስራኤል ሂጄ ማን ልኮኛል ልበላቸው አለ። ለእስራኤል ሂጄ ማን ልኮኛል ልበላለሁ። እግዚአብሔር ምንድን ነው ያለው? እኔ ያለና የሚኖር ነኝ ነበር ያለው። ማን ያለው? ያለና የሚኖር እኔ ነኝ ብሎ አልበላቸው። በነበረበት የሚኖር እግዚአብሔር ነው። እኔ የሚል ቃል እግዚአብሔር ብቻ ነው ማለት የሚችለው። በነገራችሁ ላይ እኔ አሁን በዚህ ዘመን ከክርስትና እያፈገፈገ አንድ ሰው መሆኑን የምታዩት ምንድን ነው? እኔ ነው የሚለው። እግዚአብሔር ነው እኔ ማለት የሚችለው። ብዙ ጊዜ ጌታችን ኢየሱስ ክርስቶስ እኔ ነኝ ብሎ ያስተምር ነበር። ሐዋርያት በባህር ሲጓዙ መርከቢቱን ነፋስ ያገለባበጣት ጌታ በእግሩ እየተራመደ መጣና ሲፈሩ ምን እንዳላችሁ ታውቃላችሁ? እኔ ነኝ አትፍሩ። እኔ ነኝ አትፍሩ ማለት ምን ማለት ነው? ባህሩን ማዘዝ የሚችል ነው እሱ። እኔ ሁሉ የሚቻለኝ የማልለወጥ የትናንት ጥበቃ የማይቋረጥ ነኝ፣ አይዟችሁ ማለት ይባላል። እና ክርስቶስ እኔ የሕይወት እንጀራ ነኝ፣ እኔ በር ነኝ፣ እኔ እረኛ ነኝ፣ እኔ ነኝ፣ እኔ እላችኋለሁ ብሎ ያስተማረ የሕግ ጌታ ስለሆነ ነው። ሶስተኛው ለምንድን ነው ወደ ተራራ የወጣው ጌታ? ከፍ የሚያደርግ ሕግ
ሰራውላችሁ እያለ ነው። ምን የሚያደርግ ሕግ? ከፍ የሚያደርግ ሕግ ሰራውላችሁ፣ ወይም በሊቃውንት አነጋገር ልዕልት ሕግ ሰራውላችሁ ብለው ይተረጉሙታል። ከፍ ያለ ሕግ ነው ወንጌል፣ የእግዚአብሔር ቤተሰብ ነው። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ላይ እንዲህ የሚል ቃል ተናገረ። ንበሩ ብየ ወአነ በክሙ፣ በእኔ ኑሩ እኔም በእናንተ እኖራለሁ። ከመ ልቤኒ ወፍቅሬኒ ይሃሉ በኀቤክሙ፣ ልቤም ፍቅሬም በእናንተ ይኖር ዘንድ በእኔ ኑሩ ይላል። ልቤ ማን እንደሆነ ታውቃላችሁ? ወንጌልን ነው ልብ የሚል። አንዳንድ ጊዜ የእግዚአብሔርን ፈቃድ እንዴት ነው የምናውቀው? የብዙ ምዕመናን ጥያቄ። የእግዚአብሔርን ፈቃድ እንዴት ነው የምናውቀው? አንድ አባት ቅዱስ እንጦንስን ሄደና እንዲህ አለው፣ አባቴ የእግዚአብሔርን ፈቃድ እንዴት አድርጌ ልወቀው አለ። ቅዱስ እንጦንስ እንዲህ ብሎ ነበር የመከረው፣ ሕጉን እያነበብክ ስራ፣ የእግዚአብሔር ፈቃዱ ሕጉ ነው አለ። ሕጉን እያነበብክ ስራ፣ ሕጉን ስታነብ የእግዚአብሔርን ልብ አግኝተዋል። ለሕጉ ኑር፣ የእግዚአብሔር ልቡ ሕጉ ነው ብሎ ነበር። የእግዚአብሔር ሕግ ሰይጣንን መላክ፣ እንስሳትን ሰውን እግዚአብሔርን ያስመስላል። የእግዚአብሔር ሕግ እውነቴን ልንገራችሁ፣ ቅዱስ ዮሐንስ አፈወርቅ ስለ ፕላቶ መጽሐፍ ታውቃለች? የፕላቶን መጽሐፍ ታውቁታላችሁ የተማራችሁ ሰዎች ስማት። ስለ ፍትህ የሚያወራድ በጣም ድሪቶ የሆነ መጽሐፍ አለው ፕላቶ። እና ቅዱስ ዮሐንስ አፈወርቅ ምናል ሰው የፕላቶን ትምህርት በጣም ብዙ ደክሞ ይማራል አለ። የሚያወራውም ስለ ፍትህ ነው፣ ግን ፍትህ ሳያገኝ ይሞታል። በሕግ ተመርቆ ያለ ሕግ የሚሞቱ አሉ አይደል? በሕግ ይመረቃሉ፣ ያለ ሕግ ይገደላሉ። ስለ ፍትህ ተምረው ፍትህ ሳያገኙ ይሞታሉ። ደግሞ ደክመው ነው የሚማሩት፣ ዋጋ ከፍለው። የክርስቶስን ሕግ ግን በነፃ ትማራለህ፣ ነፃ ታወጣለች። ነፃ የሚያወጣ ሕግ፣ የዘላለም ሕይወት የሚያድል ሕግ፣ ተነቦ የሚቀድስ ሕግ፣ አጥንትን ከደረት ጅማትን ከአጥንት የሚለይ ወቃለ እግዚአብሔር ይበልህ እምኩሉ ሰይፍ ዘክዲ አፍሁ፣ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወይ ፈልጥ ነፍስተ እመሌሊት፣ ጅማትን ከአጥንት የሚለይ ነው። ያ ዕብራውያን ምዕራፍ 4 ላይ ሲናገር ቅዱስ ጳውሎስ የእግዚአብሔር ቃል የተሳለ ነው ማለት ይኸውላችሁ ሁለት አፍ ካለው ሰይፍ ይልቅ ስለት አለው ይላል። አሁን ስለት አንድ ሰው አንገቴን ቢቆርጠው ደረቴን ለብቻው ራሴን ለብቻው ያደርጋል። የእግዚአብሔር ቃል ደግሞ ልክ አንገትን ከደረት እንደሚለየው ሰይፍ ከልማዳችን የማላቀቅ ጉልበት አለው። የእውነቴን ነው የምነግራችሁ፣ ከልማድ ፈልቅቆ የማውጣት ኃይል አለው የእግዚአብሔር ቃል። አሁን ይሄ አይታያችሁም። ሰይጣን ግን በተማራችሁት መቼ ተለውጣችሁ ነው የምትሰሙ ይላችኋል። እንደዚህ የሚለው ማን ነው? ዲያብሎስ። ግን ልንገራችሁ፣ ከሰማነው የተነሳ ይቀድሰናል። ጌታ ዮሐንስ ወንጌል ምዕራፍ 6 ላይ እንዲህ ይላል፣ ወዚኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሐዩ። አሁን እኔ የምነግራችሁ ቃል መንፈስ ነው ያድናል ይላል። የእግዚአብሔር ቃል መረጃ አይደለም፣ እውቀት አይደለም፣ ይቀድሳል። መንፈስ ነው። እውነቴን ነው የምነግራችሁ፣ ይቀድሳል፣ ይለውጣል፣ ያነጻል። በመስማታችን እንደምንቀደስ ታውቃላችሁ። እውነቴን እኮ ነው። አሁን እናንተ በመስማታችሁ እንደምትቀደሱ ከኃጢአት ይቅርታ እንደምታገኙ ታውቃላችሁ። እየሰማችሁ ራሱ ማለት በመስማታችን ብቻ ነው። ክቡር የሆነ የወንጌልን ቃል እንሰማው ዘንድ እንሳለመው ዘንድ በሱም ደስ ይለን ዘንድ ለዚህ የበቃ ያደረግከን አምላካችን እግዚአብሔር አይደል የሚለው ቃል መስማታችን ራሱ ይቀድሳል። ወንጌል ማለት እኮ ደስታ፣ ብስራት ማለት ነው። የግሪክ ቃል ነው ወንጌል። ደስታ ማለት ነው፣ ብስራት ማለት ነው። አምላክ ሰው ሆነ፣ አምላክ ሞትን አሸነፈ፣ ሞት ተሻረ፣ ዲያብሎስ ታሰረ፣ ሲኦል ተበረበረ፣ ርስት ተከፈተ። ሰው የእግዚአብሔር ልጅ የመሆን ስልጣን ተሰጠው። አመድ የነበረ የሰው ልጅ የሥላሴ ልጅ ለመሆን በቃ። ትቢያ የነበረ የሰው ልጅ ክርስቶስን በጥምቀት ለመልበስ በቃ። ከመባል ወዲያ ምን ደስታ አለ? ይህንን መስማት እንዴት ትልቅ ነገር መሰላችሁ። አሁን ብዙ ጊዜ
እዚህ ታደርጉት አታደርጉት አላውቅም። አገር ውስጥ ግን ሰው አለ እግዚአብሔር እየተነገረ ወንጌሉን ትቶ ጸበል ሊቀዳ ይሄዳል። አይታችሁ ታውቃላችሁ? እናንተ ታደርጋላችሁ? እዚህ አታደርጉም። እናንተ እንደዚህ አታደርጉም አይደል? በጣም ነው እኮ የሚገርመው። አላችሁ ወደዚህ ሁኑ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር። ወንጌል እየተነገረ ቁጭ ይላል፣ ውጭ ላይ ያወራል። አንዳንዱ ስልክ ይነካካል። አንዳንዱ እኮ እኔ በነገራችሁ ላይ የዚህን ዓለም ተንኮል በደንብ ነው የምናውቀው፣ የማናውቅባቸው እንዳይመስላችሁ። አንዳንዱ ትምህርቱ ሲሰለቸው ሳይደወልለት ሁሉ ያለው እያለ ይወጣል። በደንብ ነው የምናውቀው ተንኮላችሁን፣ ማምላክን በደንብ ነው የምናውቀው። ሞኞች ናችሁ መሰለኝ እንጂ እናውቀዋለን በደንብ አድርጎ ማለት ነው። እንዲሁ ግርማት እናት አለ እግዚአብሔር የተነገረ ጸበል ቅዳልኝ መጋፋት እዚያ ጸበሉ የኔ የቀደሰው ምንድን ነው? ቃለ እግዚአብሔር በሉ እንጂ ውሃውን ቃለ እግዚአብሔር ቀድሶት እኮ ነው እኛን የሚፈውሰን አይደለም? አሉ እኮ እኛን ይፈውሰን። ታውቃለች ወንጌል በመስማታችሁ እንደምትግናተው ወንጌል ስብከት ሲሰበክ እንደምትድኑ ካወቃችሁ ትፈውሳላችሁ። እውነቴን ልነግራችሁ፣ የሚፈውሰን ማን ነው? እግዚአብሔር ነው የሚፈውሰን። የእሱ ቃል ነው፣ የእሱ አዋጅ ነው። አሁን እኔ እኮ የንጉሥ አዋጅ ነጋሪ ነኝ አይደለም? ይቅርታ የዮሐንስ መጥምቅን ቃል ለመጠቀም አይደለም። በእውነት እግዚአብሔርን ያርቅልኝ ልልም አልችልም፣ በህሊና የማይመጣ ግን ሰባኪ የንጉሥ ክርስቶስ አዋጅ ነጋሪ ነው። ንጉሳችን ክርስቶስ ነው። እሱ ደግሞ ይፈውሳችኋል። የእሱን ንግግር እኮ ነው የምነግራችሁ ነው። የራሱ እኮ ነው። የጌታ ቃል እኮ ይኸውላችሁ፣ አልዓዛርን እኮ ከመቃብር ያወጣው በምኑ ነው? ቆፍሮ ነው? በምኑ ነው ያወጣው? በቃሉ ነው ያወጣው። አልዓዛር ተነስ፣ በቃ መጣ። እንደዚህ ያለ ሰው ነበረ። እንደዚህ ያለ ሰው ሲፈጠር እጅህን ዘርጋው አለ። ዘረጋው። እንደተጠቀለለ አቅማዳ ይሄ አንገቷ ከእግሯ እስኪገጥም ድረስ ጎጣ የምትኖር ሴት ነበረች። አንቺ ሴት ቀና በያዳት፣ ቀና ምንም ሳይናገር ነው። የዳዊት ልጅ ሞቶ ተገንዞ ነበረ። ሄደ፣ የአልጋውን ሸንኮር ያዘ። አንተ ጎበዝ ተነሳ፣ ተነሳ። በምን ነው እንዲህ ያደረገ? ያ ቃል ዛሬ አለ የለም? አሁን እኔ እኮ የምነግራችሁ ያን ቃል ማንኛውም ቄስ የሚነግራችሁ ያን በተናጋሪው ማንነት አይወሰንም፣ በእምነታችሁ ነው የሚወሰን። ትልቅ ሰውም ይሁን አንድ ዲያቆን ይስበከን፣ ተራ ቄስም ይስበከን፣ ምን ይስበከን፣ ብቻ ቃሉን አምነን ከሰማነው እንድናለን። እስኪ አንድ ጥያቄ ልጠይቃችሁ። 12 ዓመት ደም ሲፈሳት የነበረችው ሴት ነበረች። ምንድነው ያለችው የነበር? የጨርቁን ጫፍ ብዳስስ። እሺ አንድ ጥያቄ ልጠይቃችሁ። ጌታን ብታገኙት የጨርቁን ጫፍ ብትዳስሱ ደስ ይላችኋል? በሉ ንገሩኝ እንጂ። በጣም ግን ሁላችሁ አትሉ። አሁን ዛሬ ብታገኙት እና ብትዳስሱት ደስ ይላችኋል? እሺ። ስለዚህ ካላገኘ ነው ፌር አይደለም ማለት ነው። ለምን? ለነዚያ ተገኝቷል፣ አልተገኘም እንዴ? ለእሷ ተገኝቶ እኛ ካላገኘ ነው ትክክል ነው? ታዲያ ያ ጨርቅ የት ነው ያለ? ያ ጨርቅ ማለት ቤተክርስቲያን ነው። እጨቹ ያቺ ጨርቅ ቤተክርስቲያን እንጂማ ለዚያ ሴት ተገኝቶ እኔ ካላገኘሁት እንዴ እኔ ምን በወጣኝ ነው? እኔ ምን ልጁ ነኝ? ታዲያ የት ነው የማገኝ? ቤተክርስቲያን። እንደውም ሊቃውንቱ እነ ቅዱስ ኤፍሬም ሲተረጉሙት ልብሱ ሐዋርያት ናቸው ይላል። የልብሱ ጫፍ የተባሉ ደግሞ የሐዋርያት ተከታዮች ካህናት ናቸው። በቀደም እንደነገርኳቸው ነው። እኔ ቄስን ለማስመከበት ስብከት አልሰብክም። እግዚአብሔር ያውቃል። እውነት ሆነና ምን ቸነከም ጀን ማስከበር ግን እውነት ስለሆነ ነው የምነግራችሁ። መስቀል ስትሳለሙ የክርስቶስን የጨርቁን ጫፍ እንደዳሰሳችሁት ነው እንጂ አንድ ቄስ በተቀረጸ መስቀል እንደሚያሳልማችሁ አታስቡ። የክርስቶስን ጫፍ እንደምትዳስሱት ካመናችሁ ትድናላችሁ። ጌታ ሁሉንም ወንዶችንም ሴቶችንም ፈውሶ ምን ይላቸው ነበር መጨረሻ ላይ? ልጄ እምነትሽ እንደዚያ ነበር የሚላቸው። እኔ አድኜሃለሁ አይላቸው ነበር? ለምንድን ነው እምነትህ አድኖሃል?
ባመን መጠን ነው ምንድን እና የእግዚአብሔር ቃል ፈውስ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ምን ይላል? ሐኪሞች ለተለያየ በሽታ ብዙ መድኃኒት ያዛሉ ይላል። እኛ ግን ለሁሉም በሽታ አንድ መድኃኒት ነው የምናዘው፣ ይኸውም የእግዚአብሔር ቃል ነው ይላል። ለምሳሌ የዚህ ማስረጃ ተውቀለች እዚህ ውስጥ አሁን ሌባ ሊኖር ይችላል ነው ያልኩ ናቸው አላልኩም። የሚዋሽም ይኖራል፣ የሚያመነዝርም ይኖራል፣ የሚቆጣም ይኖራል። ግን አሁን እኔ ሳስተምር ሁሉም ሰው የራሱን ችግር ነው የሚያዋጃችሁት። መድኃኒቱ ስንት ነው? አንዱ መድኃኒት ለስንት በሽታ እየታዘዘ ነው? ለሁሉ መድኃኒት። የተቆጣው ሰው የዛሬው ስብከት ለእኔ ነው ይላል። የሚዋሸው ሰውም የዛሬው ለእኔ ነው ይላል። ለምን ይመስላችኋል? ክርስቶስ አንድ መድኃኒት ያዝልናል፣ ሁላችንም ይፈውሳል። ይሄ የእግዚአብሔር ቃል ስለሆነ። ፍልስፍና ቢሆን ግን እንደዚህ አይፈውስም። የእግዚአብሔር ቃል ስለሆነ ግን ሁላችንም እንደየራሳችን ችግር አስበን እንድንሄድ የሚያደርገው መድኃኒዓለም ሁሉንም የሚፈውስ እና አልለወጥም አትበሉ። አሁን ስትሰሙ ወደፊት ወንጌል ስትማሩ ምን እንድታስቡ ነው የምፈልገው መሰላችሁ? አንደኛ በስጋችን ጭምር ምሕረት እንደምናገኝ ወንጌሉን ስንሰሩ እንደው በሞት ያፈርሰው እውነቴን ነው የምነግራችሁ። ወንጌል ሲሰሙ የስጋ ጤንነት ራሱ እንደምትሰሙ ነው አንድ። ሁለተኛ ደግሞ አልለወጥም አትበሉ። የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል ኃይል አለው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንዲት ጠብታ ውሃ ያለማቋረጥ አለት ላይ ትፈሳለች። ስትፈስ ያለማቋረጥ ለ10 ዓመታት አንድ አለት ላይ ብትፈስ ይጎደጉዳል አይጎደጉድም? እንግዲህ ይላል ቅዱስ ዮሐንስ አፈወርቅ ከውሃ የበለጠ ደካማ አለ ወይ? አለ? የለም። ደካማይቱ ጠብታ ጽኑውን አለት ሳታቋርጥ በመፍሰሷ የምትሰብረው ከሆነ ኃይል ያለው የእግዚአብሔር ቃልማ ልብ ከአለት ቢጠነክር እንኳን እንደምን አይሰብረውም? ሳያቋርጥ ከፈሰሰብን እንለወጣለን። ዝም ብላችሁ ስሙ። 1 ቃሉ ይፈውሰናል፣ 2 ይሰብረናል፣ 3 ምን ያደርግናል? ይቀድሳል፣ ድህነት ይሰጣል፣ ሕይወትን የሚያድል ነው። ጌታችን ኢየሱስ ክርስቶስ ማዕበሉን ለመገሰጽ ምንድን የተጠቀመው? ቃል። ምንም እውነት ምንም እያንዳንዷን ነገር ያደረጋት በቃሉ። ስለዚህ ይህን ቃል ወንጌል ስታነቡ መጽሐፍ ቅዱስ ስታነቡ ራሱ እንደዚያ ነው ማሰብ። ራሳችሁን እዚያው ታሪክ ውስጥ መክተት። እዚያው ታሪክ ውስጥ ሲርባችሁ የብሬ ነው ሲርባችሁ ጌታ እንጀራ ያበረክቱት ያበላችኋል። እግዚአብሔር የዕለት እንጀራ ብርቅ ነው እንዴ? ለመድኃኒዓለም ስጋ ያበላ አምላክ ማለት ነው። ይሰጥ ልቡን ለብቸኞች ይገኝላቸው ነበር፣ ዘመድ ይሰጣቸዋል። እሱ መዳችን ዋናው እሱ ይህን ያደርጋል። እና ከፍ ያለ ሕግ እና የሚያሳድግ ሕግ ምን አልኳቸው አለ በሉ ነገር እንጂ ሰጠኋችሁ። ለምን ወደ ተራራ ወጣ ነበር ጥያቄ። ይሁን ማብራሪያ መጣው። ትልቅ ሕግ ሰጠኋችሁ ማለት ነው። ለዚህ ማስረጃ ልንገራችሁ። 12ቱን ሐዋርያት ታውቋቸዋላችሁ? በጣም ግሩም። 12ቱ ሐዋርያት ታውቋቸዋላችሁ? ምን አይነት ሰዎች ነበሩ? ያልተማሩ ገጠር የእስራኤሎች ነበሩ። አሳ የሚጎትቱ። አሳ ማጥመድ በዘመኑ እስራኤል የተናቀሰው የድሃ ስራ ነበር። ስለዚህ በሀብትም ድሆች፣ ቤተ ክህነት አካባቢም የሌሉ ከገበሬ ተራ ገበሬዎች ንግግር የማያውቁ 12 ሰዎች ናቸው። ያን ጊዜ ደግሞ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ግሪክ ውስጥ ሪቶሪክ የሚባለው ወይም የንግግር ጥበብ የሚባለው በደንብ የሚነገርበት ጊዜ ነው። የግሪክ ፍልስፍና አለሁ የሚልበት። ሐዋርያት መጥተው የሰበኩት ግሪኮ ሮማን ኢምፓየር የሚባለው የግሪክ ሮማ ግዛት ባጥለቀለቀው ዓለም ውስጥ ነው። ቁጥራቸው 12 ብቻ ነው። ቁጥራቸው 12 የሆኑ ሰዎች ቃላትን ከጭራ ሲሰነጥቁ የሚውሉ የግሪክ ፈላስፎችን እንዴት ሊያሳምኑ ቻሉ? እንዴት ነው ማሳመን ይቻሉ? ሰው እኮ አዲስ ነገር እኮ አስቦ መጥቶ አሪዮስፋጎስ አሁን ቅዱስ ጳውሎስ የሰበኩበት ቅዱስ ጴጥሮስ የሰበከበት
ግሪክ ያለው ሰው አዲስ ነገር አስቦ መጥቶ የሚናገር ሰው ሁሉ ዛሬ ምን አዲስ ነገር እንሰማ ይሆን ብሎ አዲስ ነገር ለመስማት የሚሰበሰቡበት አደባባይ ነው። ዘመናቸውን ሁሉ ስለ ንግግር ሲሰነጥቁ የኖሩትን ፈላስፎች መርታት የቻሉት በምን ምክንያት ነው ብላችሁ አስቡ። ወንጌል ከፍ ስላደረጋቸው። ወንጌል ደንቆሮን ሊቅ ያደርጋል፣ የወደቀን ያነሳል። ማን? ወንጌል። በዚያ ወንጌል እኮ ነው ነገስታትን የረቷቸው። ይገርማል። ሰይፍ አልታጠቁም። ይደንቃቸው አይደንቃቸው አላውቅም። ሀብት አልያዙም፣ ስንቅ አልቋጠሩ። ቁጥራቸው ጥቂት ነው። 1000 ሰራዊት ያላቸውን ነገስታት ሄደው ቤተ መንግስት ገብተው አሸፍ እንዴ! የሮማው ንጉስ እኮ እንደገርባሉ። በቅዱስ ጳውሎስ ምክንያት መንፈሱ ተበሳጭቶ እህል ሳይበላ አደረ ይላል። ጳውሎስን ካልገደልኩ ምግብ አልበላም ማለት ይላል የሐዋርያት ሥራ ነው። ምን አሁን አንድ ምስኪን ሰው የዕለት እንጀራ የሌለው ድሃ ንጉስን እስከ ማስጨነቅ የደረሰ በምን ኃይሉ ነው? ወንጌል ነው። ወንጌል ነገስታትን የማሸነፍ ኃይል አለው። ጌታችን ኢየሱስ ክርስቶስ ምንድን ነበረ? እንዴት አይነት አኗኗር ነበር ይኖርበረው? ለቆናጽል ግባው ቦሙ ወላ አዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው አልወጡ ሀበያ ሰልም ክርስቶስ። ለቀበሮች ጉድጓድ አላቸው፣ ለወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለው ብሎ ተናግሯል። ታዲያ መጠጊያ የሌለው የድሃ ልጅ የተባለ ከሰፈርም ተመርጦ ድሆች በሚያድጉበት ናዝሬት ያደገ ኢየሱስ ክርስቶስ ለምንድን ነው የእሱ ሕግ ዓለምን ሁሉ መሰብሰብ የቻለችው? ንግግር አዋቂዎች የነ ሶቅራጥስ ትምህርት ቤት ተፈቶ፣ የነ አርስቶትል ትምህርት ቤት ተፈቶ፣ የነ ሊባኖስ የነ ፓይታጎረስ ትምህርት ቤት ተፈቶ የክርስቶስ ትምህርት ቤት ለምን እንደዚህ በዛች? ቢያንስ እንደው ትክክል ባሰብክ እንኳን ካቶሊክ እንኳን አንድ ወደ 2-3 ቢሊዮን ህዝብ አለ። ኦርቶዶክሱ ብዙ ነው። እንዴት ጌታ እኮ በስጋ እኮ ምስኪን ሆኖ ነው የኖረው። በምንድን ነው እንደዚህ ያለ? ቃሉ ኃይል አለ። ኃይል አለ። የእግዚአብሔር ቃል ከፍ ያደርጋል። ከፍ ሲያደርጋችሁ ግን አታዩትም። ብዙ ጊዜ እውነቴን ልንገራችሁ፣ ብዙ ጊዜ እግዚአብሔር ምህረት ቤታችን ላይ ያስቀምጧል። እኛ ግን ሩቅ ያለውን ነው የምንፈልገው። ምናልባት አሁን ኢትዮጵያ ውስጥ እንትን ዋሻ ውስጥ በጣም የበቁ አባት አሉ። ሁላችሁ ሜዱ ግን ሁሉም ሰው ትቆርጡ ሄደ ወንጌል ያድናቸዋል ስል ግን በቃ እናውቀዋለን። በጊዜ ይሸኙ ሳትሉ አትከም እውነት ይልኩም ነግራችሁ ለምንድን እንዴ? እግዚአብሔር እኮ ለልጆቹ የሚያዝን ሰው ወዳጅ እኮ ነው። አዎ ባሕታውያን የበቁ አባቶቻችን አሉ። ግን ህይወታችን ውስጥ ክርስቶስ እንዲገባ፣ እንዲያድነን፣ እንዲምረን፣ አብሮን እንዲኖር እሱን ቅርብ ማድረግን ማወቀን አብሮን እንደሚኖር ለቃሉ ክብር ከመስጠት ነው ድነት የሚጀምር። ከቃሉ በታች የእግዚአብሔር ቃል ሀብታም ያደርጋል። እውነት አስብ ነገሩኝ እንጂ አዎ ሀብታም ያደርጋል። የእግዚአብሔር ሰው በጣም የእግዚአብሔር ቃል ብዙ ዘመን ይሰጣል። እውነት አስብ። ለምሳሌ እኔ አሁን እናት ይመስሏቸዋል ወላጅ እናቴ፣ ግን እነዚህ ሴቶች ሁሉ እናቶች ናቸው አይደል? አባቶች ግን እነዚህ ወንዶች ሁሉ አባቶች ናቸው። ማን የሰጠኝ? ወንጌል አይደለም የሰጠኝ ነው። ሰዎች ናቸው። ማን ቢወልድ ማን ነው የሰጠኝ ይመስሏቸዋል? እናንተን ዘመድ አድርጎ የሰጠኝ ማለት ወንጌል ዘመድ ሲጨምር አታዩም? ታዲያ አንተዋወቅ። ማን ነው የሁሉ ሰው ዘመድ እንዲሆንኝ ያደረገ? ወንጌል በሉ እንጂ። ወንጌል ዘመድ ይሰጣል። ምን ይሰጣል? አዎ ይሰጣል። ይኸው ሐዋርያት 12 ብቻ ነበሩ። እዚህ ቤተክርስቲያን ብቻ ስንት ሰው አለ? በጣም ብዙ ነው። 12 ለ12 ሰዎች ዓለም ዘመድ እንዲሆናቸው የጨመረ ማን ነው? ነገሩ ያይዟችሁ ወንጌል የሰናፍጭ ቅንጣት ነው። ወንጌልን አንብቡት። እማምላክን ከልቤ ነው። ጧት ተነስታችሁ ዝም ብላችሁ አንድ ምዕራፍ ወንጌል ብታነቡ መንገዳችሁ ሁሉ ሰላም። ጌታ ምን ብሎ ተናግሯል? በመዝሙረ ዳዊት ሕግ ለእግሬ መብራት ለመንገዴ ብርሃን ነው። እስኪ በሉ ለእግሬ
መብራት ለመንገዴ ምንድን ነው? ብርሃን። ሕግ ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ። ሕግህ ለእግሬ መብራት ለመንገዴ ብርሃን። ሊቃውንት ሲተረጉሙ ይሄን ሕይወት መንገድ ነው። መንገድ የሚሄድ ሰው ካሰበው የሚደርሰው በብርሃን ሲሄድ ነው። የእግዚአብሔር ሕግ የሕይወት መሪ ነው። የእግዚአብሔርን ሕግ አንብባችሁ ከወጣችሁ ሰው ያከብራችኋል። ጠላታችሁ ወዳጅ ይሆናል። የተዘጋው ሁሉ ይከፈታል በእግዚአብሔር ቃል። ሲላስና ጳውሎስ ቅዱስ ጳውሎስ ታስረው እስር ቤት እያሉ የእስር ቤቱን ደጅ ሳይታገሉ የተከፈተው በምን ይመስላችሁ? በእግዚአብሔር ቃል። በእግዚአብሔር ቃል ወህኒ ቤቱን አናውጠው። የእግዚአብሔር ቃል ተናግረው ሰይፍ የያዘው ወታደር ማርከውታል። ይገርማል። ምንም እኮ በትር እኮ አላዙ፣ ገመድ አላዙ። የማረኩት በእግዚአብሔር ቃል። የእግዚአብሔር ቃል ወታደርን መናኝ ያደርጋል፣ ይረታል፣ ግርማ አለው። አለ እግዚአብሔር ያለቀልቆ ለገዳም። እግዚአብሔር ቃል በረሃውን ያናውጻል ይላል ቅዱስ ዳዊት መዝሙር 28። በረሃውን ያናውጻል፣ ተራራውን ይንዳል። አለ እግዚአብሔር ይመትር ነደ እሳት። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል። የእግዚአብሔር ቃል እንዲህ ያለ ሕግ ናት። ማናት? ወንጌል። እስቲ ወንጌል ስሙ እና ወንጌል ሲነበብ ስሙ፣ ሲሰበክም ስሙ። ሰማችሁ ዘመዶች? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ወንጌል በተለይ እንዲህ ያለች ናት። በጣም ልዕልት ሕግ ናት። ቢያንስ በቀን አንዲት ምዕራፍ እስኪያንብቡ። እሺ አሁን አንድ ምዕራፍ ላስነብብ ነው። ሰው አስነስቼ መጽሐፍ ቅዱስ አለ ቅርብ አንድ ምዕራፍ መጽሐፍ ቅዱስ አስነብባለሁ። ልብ ብላችሁ ስሙ። አንድ ጥያቄ ጠይቃችሁ እስከሚመጣ እስኪ በቀን ቲክታክ የምታዩ ሰዎች አይ ጥያቄ ነው የጠየቅኩት። በአውጡ ሳትዋችሁ አውጡ። እስኪ አውጡ። ማምላክ ነው። አይዟችሁ፣ ግድ የላችሁም አውጡ። ግድ የላችሁ። እሺ በጣም ጥሩ። እግዚአብሔር ይስጥልኝ። ኦልሞስት ሆነ። እሺ በጣም ግሩም። አሁን ጥያቄ አሁን ሐሳብ ላምጣ። በቀን ከ15 ደቂቃ በላይ ቲክታክ የምታዩ ከ15 ደቂቃ በላይ በጣም ጥሩ። እሺ 10 ደቂቃ የምታዩ እሺ እግዚአብሔር ይስጥልን። እሺ አሁን ምንም አንድ መጽሐፍ ቅዱስ ክፍል ንምረጥ። ዝም ብዬ ነው የመረጥኩት። መጽሐፈ ሲራክ ምዕራፍ 13 አንዱ ዝም ብዬ ነው የመረጥኩት። አዛኝን አላውቀውም። ዝም ብዬ ነው የመረጥኩት። እስኪ ምን እንደሚል እንስማ። 13ን የመረጥኩት ዝም ብዬ ነው እንጂ መጽሐፉን አላውቀውም ማለት ነው። 13ን ለምን እንደመረጥኩትም አላውቀውም። እሺ አምጣ ላንብበው። እሺ እግዚአብሔር ይስጥልኝ። እሺ ደቂቃ ያዙ። አንብቤ እስከምጨርስ ስንት ደቂቃ እንደሚፈጅ ማለት ነው። እሺ ያዙ። ደቂቃ ልጀምር ነው። ያዙ። መጽሐፈ ሲራክ ምዕራፍ 13 ቁጥር 1 አደሮ ማር የዳሰሰ ሰው በሱ ይያዛል፣ ትዕቢተኛ ሰውንም ወዳጅ ያደረገ ሰው እንደሱ ይሆናል። የከበደ ሸክምን አንስተ በራስህ አትሸከም፣ ገንዘብህንም ከሚበረታብህ ከባለጸጋ ገንዘብ ጋር አትጨምር። የሸክላ ጉልቻ ከብረት ድስት ጋር በየት አንድ ይሆናል? እርሷ መታ እሷ ትጮኻለችና እሷም ትሰብራለችና። እንደዚህም ሁሉ ባለጸጋ እሱ ይበድላል፣ እሱ ይቆጣል፣ ድሃ ግን እሱ ይለማመጣል። የምትጠቅመው ነገር ቢኖር ወደ እሱ ያቀርብሃል፣ ብትቸገር ግን ከዚያ በኋላ አያይህም። ገንዘብ ቢኖርህ ከአንተ ጋር አንድ ይሆናል፣ ገንዘብህንም ይጨርስሃል፣ ዳግመኛም አያመሰግንህም። የሚያሳዝነው ሐዘን ቢኖር ያባብልሃል፣ ብዙ ተስፋም ይሰጥሃል፣ ይስቅልሃል፣ በጎ ነገርም ይናገርሃል። ምን ትወዳለህ ይልሃል፣ በመብሉም ይሸነግልሃል። 1 ጊዜ 2 ጊዜ 3 ጊዜ ያስትሃል። ከዚህ በኋላ እንዳይሰማ ወደኋላ ይመለሳል። ቢያይህም ይስቅብሃል፣ ራሱን ይነቀንቅብሃል። እንዳያስትህ እንዳያታልልህ ከእንዲህ ያለ ሰው ተጠበቅ። በተድላ በደስታ መካከል ሐዘን አታግባ። ባለጸጋ ያዘዘህን ለጊዜው እሺ በለው፣ ቢጠራህም እምቢ አትበለው። ፈጽሞ ይወድሃል። አትራቅ፣ አትሳት፣
ነገር ግን እንዳይዘነጋ ፈጽመህ አትራቀው። ከሱም ጋራ ነገር አታብዛ፣ በነገሩ ብዛት ይፈትንሃልና፣ ካንተም ጋር የሚስቅ መስሎ ይመረምርሃልና። በነገሩ ብዛት አትመነው፣ መታሰሩ ጥፋቱ ያና የባልንጀራውን ምክር ለሚያወጣ ሰው ይቅርታ የለውም። ከገዳይ ጋር ትሄዳለህና እወቅ፣ አጥብቀህ ተጠበቅ። ከብት ሁሉ ዘመዱ ይወዳል፣ ሰው ሁሉ ባልንጀራውን ይወዳል። ፍጥረቱ ሁሉ እንደሱ ካለ ፍጥረት ጋር አንድ ይሆናል፣ ሰውም የሚመስለውን ይከተላል። ተኩላ ከበግ ጋር በየት ወዳጅ ይሆናል? እንደዚሁም ሁሉ ኃጢአተኛ ሰው ከጻድቅ ሰው ጋር በየት ወዳጅ ይሆናል? ውሾችን ከጅቦች ጋር ማን ያስማማቸዋል? ድሃውንስ ከባለጸጋው ጋር ማን ወዳጅ ያደርገዋል? እንደዚሁም ሁሉ ባለጸጋው ድሃውን ይቀማዋል። ትዕቢተኛ ሰው ራሱን የሚያዋርደውን ሰው ይጸየፈዋል፣ እንደዚሁም ሁሉ ባለጸጋው ድሃውን ይጸየፈዋል። ባለጸጋ ቢፍገመገም ወዳጆቹ ይደግፉታል፣ ድሃ ግን ቢወድቅ ባልንጀሮቹ ይረግጡታል። ባለጸጋ ቢያድጠው ብዙ ሰዎች ያነሱታል፣ ቢናገር ይለታል። ድሃ ግን ቢስት ይረግሙታል፣ በበጎ ነገርም ቢናገር አያዳምጡትም። ባለጸጋ ቢናገር ሁሉ ዝም ይላል፣ ቃሉንም ያደንቁለታል፣ ነገሩንም እስከ ደመና ያደርሱለታል። ድሃ ግን ምንም በጎ ነገር ቢናገር ድሃ ምንድን ነው ይሉታል፣ ቢሰነካከልም ያዳፉታል። ኃጢአት ሳትሰራ ባለጸግነት ደግ ነው፣ ድሃ ችጋሩን ሁሉ ያክፋፋታል። ደስም ቢለው ቢያዝንም የሰው ልቡ ፊቱን ይለውጠዋል። ደስ ያለው ልቡና ምልክቱ ብሩህ ገጽ ነው። ደክመህ የጥበብን ምክር ታገኛለህ። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ስለ ቃሉ እግዚአብሔር የተመሰገነ። ስንት ደቂቃ ፈጀ? 3 ደቂቃ ነው። በቀን መጽሐፍ ቅዱስ የማታነቡ ሰዎች ለመጽሐፍ ቅዱስ ያጣችሁ ስንት ደቂቃ ነው? 3 ደቂቃ ነው ያጣችሁት። ለቲክታክ ግን ስንት ደቂቃ የምትሰጡት? 15። ኧረ ማን ነው 15 ያለ? እድሜ ለስክሮል እንጂ ታድሩበታላችሁ። እና በእርግጥ የዚህ ሀገር ሰው ሰራተኛ ነው ይሁን። ግን አሁን የምላችሁ ስለዚህ አንድ ምዕራፍ ለማንበብ ስንት ደቂቃ ፈጀ? ስንት ደቂቃ ነው? ስለዚህ ከዚህ በኋላ 3 ደቂቃ ለማን እንሰጣለን? ከዛሬ ጀምሮ ለወንጌል በቀን ማለት ነው። ስራ ከመውጣታችሁ በፊት 3 ደቂቃ ለወንጌል መስጠት አለባችሁ። ቁጭ ብላችሁ አንብባችሁ ቢያንስ ካነበባችሁት አንድ ምዕራፍ 3 ቃላትን በህሊናችሁ ሸምድዳችሁ ውጡ ወደ ስራ። ከሰዓት ስልክ ደውሎ ሰው ግራ የሚያጋባ ጥያቄ ቢጠይቃችሁ፣ የህይወት ውሳኔ ቢገጥማችሁ፣ ግራ ስትጋቡ ለውሳኔያችሁ ጧት ያነበባችሁት ይጠቅማችኋል። ህግ ለመንገድ የብርሃን ነው ማለት ይሄ ነው። ህይወት መንገድ ስለሆነ ቀኑን ሙሉ ግራ ስንጋባ ዓለም ሁልጊዜ የውሳኔ መንታ መንገድ ስታቀርብልን ነው የምንትለው። ለውሳኔ ስንቸገር ያነበብነው መጽሐፍ ቅዱስ ካቻለ ማለት እግዚአብሔር በውሳኔያችን ተገኘ ማለት ነው። ስለዚህ የእግዚአብሔር ቤተሰቦች የእግዚአብሔር ቃል ያድናችኋል፣ መሰናክል ያነሳላችኋል፣ ፈውስ ይሰጣችኋል፣ ህይወታችሁን በብርሃን ይመራል፣ ከግራ መጋባትም ያድናችኋል። ያን እንዲደረግልን በቃሉ እንማር፣ እንቀደስ። በቃሉ ከፍ የሚያደርገን አምላክ ክብር ምስጋና ይግባው። እግዚአብሔር ለሙሴ ስንት ሕግ ነበር የሰራለት? 10 በኦሪት ዘጸአት የሉም። አንዱ በኦሪት ዘኍልቍ ነው የሚመጣው። 9 ነው። እዩት፣ ኦሪት ዘጸአት ምዕራፍ 20 ስንት ነው? 9። ጌታ በማቴዎስ ወንጌል ምዕራፍ 5 ስንት ብፁዓን ነው የሰራው? 9። አንዱ የት ይገኛል? ዮሐንስ ወንጌል ምዕራፍ 13። ስለዚህ እዚያም 9 ሕግ የሰራሁት አምላክ ነኝ፣ እዚህም 9 ሕግ የሰራው አምላክ ነኝ ማለት 9 ብፁዓን ተናገረ። ስለዚህ ዛሬ አንዲቱን ብፁዓን ነው የምንማረው ማለት። ብፁዓን ገባርያነ ሰላም፣ የሚያስታርቁ ወይም ሰላምን የሚያደርጉ። ብፁዕ ማለት ምን ማለት ነው? ብፁዕ ማለት ምን ማለት ይመስላችኋል? ብፁዕ ማለት እውነተኛ ማንነት ማለት ነው። ብዙ ጊዜ እንግሊዝኛው መጽሐፍ ቅዱስ ብለስድ ነው የሚለው፣ ግን ትክክል አይደለም። ድሃ ነው እንግሊዝኛው እንደምታውቁት፣ በጣም ድሃ ነው። ድሃ ነው ማለት የምስጢር ባለጸጋ አይደለም። አንድ ነጠላ ነገር ብቻ ነው የሚያመለክተው። እና የተባረከ ማለት ብቻ አይደለም ብፁዕ ማለት። ብፁዕ የሚለው እውነተኛ ማንነት ትሩ ቢንግ ማለት ነው። እውነተኛ ማንነት ቅዱስ ባስልዮስ ዘቂሳርያ እንደተረጎሙ። ስለዚህ ብፁዓን ገባርያነ ሰላም ማለት የሰው ልጅ እውነተኛ ማንነት ያለው ወይም
ትልቅ ሰው የሚባለው ምንም ያደርግ ይመስላችኋል? የሚያስታርቅ ሰው ነው አንድ ትልቅ ሰው የሚባለው፣ ወይም ሰላም የሚያደርግ ሰው ነው ትልቅ ሰው። እውነቴን ነው የምነግራችሁ። አሁን በእድሜው ሸምግሎ የፈለጋችሁ ዶክተር በሉት፣ ማስተርስ በሉት፣ 5 ዲግሪ ያለ በሉት፣ ፒኤችዲ ፕሮፌሰር በሉት፣ ሲተች ራሱን የሚያክሰው ለእኔ ትልቅ ሰው አይደለም። 10 ፒኤችዲ ይኖር ትችት መቋቋም የማይችል በቀላሉ የሚያኮርፍ እንደ ፋይል አንዳንድ ኮምፒውተር ፋይል አለ። በጣም ብዙ ፋይሎችን በአንድ ፎልድ ታደርጋላችኋል። በተኑን ስትጫኑት ምን ይሆን? ዝርግፍ ይላል ፋይሉ። አንዳንድ ሰው አለ ትንሽ በተኗን ጫን ስታደርጉት የሚዘረገፍ ማለት ነው። ውስጡ እንደው በቃ እንደው ግልብጥብጥ የሚል አይኑ ሁሉ ቀይ፣ ስሩ ሁሉ መገታተር፣ አቱን ጠሽ ማድረግ፣ ራሱን ማከክ፣ መድረሻ የሚያጣ ሰው አለ። እንዲሁ ለምን ተነካው የሚል አደፋፈራቸው እኮ ነው የሚል እንደ ባለዛር የሚያጎራ ማለት ነው። እንዲህ ነው ትልቅ ሰውነት። እንዲሁ መብሰል፣ እስቲ መብሰል በሉ። መብሰል አለብን። እውነቴን ነው የምነግራቸው። መቆጣት፣ ማኩረፍ እንዲህ የጤፍ ጠላ ይሉታል የገጠር እናቶቻችን። ቶሎ የሚፈላ ማለት ነው። ቶሎ ደረስኩ የሚል ማለት ነው። እና የብረት ድስት ሽሮ፣ ድሮ ሽሮ የሚሰራው በወጭት በድስት ነው እና ቀስ ብሎ ነው የሚፈላው እና ቶሎ አይበርድም። ብረት ድስት ግን ሲለኩሱላት ሹ ትላለች። ኦፍ ስናደርገው እሷም ኦፍ ትሆናለች። እና የአሁን ሰው ቶሎ መፍላት ቶሎ መብረድ ነው ስለው። በቃ ምንም በሞቅታ ነው የሚኖረው። ሞቅ ሲለው ይዘምራል፣ ሲበርደው ይዘፍዳል። እንደ ልቡ በቃ እንደ ልቡ። እናቴ እንደው እውነቴን እኮ ነው የምነግራችሁ። እና እኔ የምነግራችሁ እንዲሁ መብሰል፣ እስቲ መብሰል በሉ። መብሰል አንድ ሰው የመብሰሉ ምልክት የሚታረቅ ሲሆን፣ ጀብደኝነት እኔ እናንተ የእናንተና ዘር እኔ እንደው ምን ሲባል ተነክቼ የሚል ሰው ይሄ ለጋ ነው ልጅ። በነገራችሁ ላይ እምቢ ማለት የልጅነት ምልክት እንደሆነ ታውቃላችሁ። ልጆች አሉ አይደል? ያው ምን ያደርጋሉ መሰላችሁ? ወደ 13 14 5 ማለት ሲመጡ ወደዚህ ዓለም አዲስ አመጣጥ ነው የሚመጡት ነው። ወደ 18ቱ ሲጠጉ አዲስ እና አድገዋል። እና እምቢ የሚሉት ለምን እንደሆነ ታውቃላችሁ? እንዴት ነው እንደው ትልቅነቴን ተቀብለውታል ቤተሰቡ ነው። እንዲሁ ጉርምስናዬን ኮረዳነቴን ላረጋግጠው እስቲ እምቢ ልበልና ነው። አሁን ህፃናት ብዙ ጊዜ ታውቃላችሁ ያገኙት ሁሉ የሚሉት ምንድን ነው ይሄ ነገር እያሉ ነው። አሁን ህፃናት ግን የ6 ወር ህፃናት ጠረጴዛውን መደብ ቼክ ነው የሚያደርጉት። ምንድን ነው ይሄ ነገር እስቲ እያሉ ነው። እነሱ ገና እውቀት እየሰበሰቡ ነው። እነዚህኞች ደግሞ እንዴት ነው እንደ ቤተሰብ አክብረውኛል፣ ትልቅ ሰው እየሆንኩ እንደሆነ አውቀዋል ወይ፣ አባቴን እስቲ እምቢ ልበለው፣ እናቴን እስቲ ምን እንደምትል እስኪ ሊየው የሚመጣውን ነገር እኮ ብል እያሉ ነው። አውቃላችሁ እንደ እምቢ የሚያስብላችሁ ወደው አይደለም። ስለዚህ እምቢ የሚል ማን ነው? ልጅ በሉ ነገሩኝ እንጂ እንግዲህ ትልቁ ነው። እውነቴን ነው። ታረቁ ስትባሉ እምቢ ካላችሁ ልጅ ናችሁ። ልጅ ባላችሁ ጋር ሚስታችሁ ጋር ሳትታረቁ አደራችሁ ልጅ ናችሁ። አልበሰላችሁ ማለት ነው። የበሰል የሚታረቅ ማንነቱ ትልቅ ሰው ይቅር ባይ ሰው ነው። እውነቴን እንገራለን። ሊቅ አይደለም ትልቅ ሰው፣ ሀብታም አይደለም ትልቅ ሰው፣ ብዙ የተማረ አይደለም ትልቅ ሰው። ትልቅ ሰው ይቅርታ የሚያደርግ ሰው፣ ይቅርታ የሚል ሰው ትልቅ ሰው። ትልቅ ሰው ማንን የሚመስል? ክርስቶስን የሚመስል። ክርስቶስን ያወቅነው በምን ይመስላችኋል? በይቅርታው እኮ ነው። ይቅርታ ባይኖር ኖሮ እግዚአብሔርን እናውቀው ነበር? አናውቀው። የእግዚአብሔር መታወቂያው ይቅርታ ነው። ዮሐንስ ወንጌል ምዕራፍ 13 እስኪ አንድ ያገልጋችሁ። ክርስቲያን ናችሁ? የክርስቶስ ልጆች አለ? መታወቂያ አምጡ። ምንድነው መታወቂያችሁ? አቤት አጠባችን ቤተ ክርስቲያን። እሺ ጥምቀታችን ይቅር ባይ በመሆናችን ናችሁ። እሺ ጌታ ያለውን ንገራችሁ። ዮሐንስ 13:34 ላይ ወበዝንቱ የአምሩክሙ ሰብከ ማዕርዳእየ አንትሙ እምከመ ተፋቀርክሙ በበይናቲክሙ።
እርስ በርሳችሁ ስትወደዱ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቋቸዋል። የክርስቲያኖች መታወቂያችን ምን እንደሆነ ታውቃላችሁ? ሰላምና ፍቅር መታወቂያችን። የክርስቶስ ልጆች መሆናችን መዘን የምናሳየው ካርድ ሰላም፣ ሌላ እንዳይመስላችሁ። ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ነው። ከዚያ ውጭ ግን ተራራ የሚያፈልስ እምነት ቢኖረኝ አይደል ያለ ከንቱ ነኝ ያለ ቅዱስ ጳውሎስ። ገባርያነ ሰላም ብፁዓን ናቸው። ንዑድ ክቡር ትክክለኛ ማንነት የተባለው ሰው ይውላችሁ። አሁን እዚህ ዝም ብላችሁ የጀጎጣችሁን ዘፈን እየከፈታችሁ አስከታተውረዱ። እኔ ትግሬው፣ እኔ አማራው፣ እኔ ኦሮሞው፣ እኔ ወዘተርፎ አትበሉ። የሚያስከብርህ ማንነት ይቅርባይነታችሁ። በቀር እዚህ እየተቆራቆሳችሁ አትባሉ። ስመታ አልቆ ተርፈክን መበላላት ነው የቀራችሁ እንዳለው ማለት ነው ቅዱስ ጳውሎስ። ሰው በክርስቶስ ፊት የሚያቆመው ማንነት ፍቅሩ ነው። ሰላምን የሚያደርጉ ብፁዓን ናቸው፣ ወይም የሚያስታርቁ ብፁዓን ናቸው። እስኪ የሚያስታርቁ በሉ ምኖች ናቸው? ብፁዓን ናቸው። ስለዚህ ሁላችሁም ትልቅ ሰው የምትባሉት ምን ስትሆኑ ነው? አቤት ስታስታርቁ ነው አይደል? ማንን ከማን እንደምታስታርቁ ልንገራችሁ። የመጽሐፍ ቅዱስን መሰረታዊ ኦርቶዶክሳዊ ፍቺ ነግሬ ትምህርቴን እጨርሳለሁ። ማንን ከማን ነው የምናስታርቅ ነው። በጣም ግሩም። እሺ ማንን ከማን ነው የምናስታርቅ? ብዙ ፍቾች ነው ያሉት። የሚያስታርቁ ብፁዓን ናቸው የሚለው የመጀመሪያው ሰውን ከሰው ጋር የሚያስታርቁ ሰዎች ናቸው። ሰው ከሰው ጋር የሚያስታርቁ፣ ሰውና ሰውን ማስታረቅ። እንዴት አድርጋችሁ ሰው እንዲታረቅ ብዙ መጣር አለባችሁ። ሰማይና ምድርን ያህል የተራራቁ ያክል እንኳን ቢሆን ማለት ነው። ዛሬ ግን እንደውም ጠብ ነው የምናጸና ማለት ነው። እኔ ይገርምሃል፣ በቀደም ነው ነገር ስራ ይሆንብኝ እንጂ እገሌ ሲሰድብህ እንደ ጓደኝነት ክፉ ነው ወጋኝ እንደ መርፌ ይላል አይደል? አንዳንድ ሰው መጥቶ እንደ መርፌ ሲወጋ አንተን እንደ ቦነቱ ይሄ ነውር ነው ቦነቱ ማለት ነው። እንደ ወጋኝ እንደው በጣምና ልንገር ብዬ ነው እንደው በቃ አይ አትቀየመው ግን እንደው ልንገር ብዬ ነው ይላል ሰው። አይ ከቃሉ ጋር ናችሁ። እግዚአብሔር 6 ነገሮችን ይጠላል፣ 7ኛይቱን አጥብቆ ነፍሱ ይጸየፋታል። ይኸውም በወንድማማች መካከል ጠብን የሚዘራ ነው። እግዚአብሔር የሚጸየፈው የመጨረሻው ኃጢአት ሰውን ማጣላት። እንዲያውም ሰዎች እንዲታረቁ ማድረግ መልፋት። በገዳም አንድ የገዳም አበምኔት ነበር እና ያ የገዳም አበምኔት ብዙም አልተማረም። ሌላ የተማረ ሊቅ መነኩሴ ወደ ገዳሙ ይመጣል። መጥቶ መነኮሳቱ ሁሉ ግልብጥ ብለው ምከረን እያሉ ወደ ማን ይሄዳሉ? ወደዚያኛው መነኩሴ ይሄዳሉ። እዚህኛው ላይ ቅናት አደረበት። ምንስ ቢሆን እኔ የገዳሙ አበምኔት እኔ ነኝ አስተዳዳሪ፣ ምንድን ነው ይሄ ሰውዬ ብሎ ይናደዳል። ከዚያ በኋላ ደቀ መዝሙሩ ምን አለው? ያንን መነኩሴ ሄደ እንዳላይ ይሄን ገዳም ለቀህ ውጣ እንዲህ ብሏል በለው። ሄዶ ምን አባቴ እንደምን አለህ? ተስማምቶሃል ወይ? ሰበትብኝ ሳልፈቅድህ እንደው ሳላይህ ይቅር በለኝ ብሎሃል አበምኔቱ ብሎ ይነግረዋል። በበነገውም ደግሞ አንተ አልነገርከውም? ነግሬዋለሁ። ምን ብለህ ነገርከው? ሂድ ብዬዋለሁ፣ ዛሬ እንዳላገኝ ብለው ይለዋል። ሄዶ አባቴ ደርግ አበምኔቱ ያልመጣው ስራ በዝቶብኝ ነው ብለዋል ይለዋል። በ3ኛው ራሱ ጦር ይዞ ሄደ ተናዱ። አንተ ምልክበት ይደርሰኛል እና ምን ሆነ ነው ያልከው? አይ የነገረኝ መልእክት ሌላ ነው። ምን እያለ ነው የሚነግርህ? እንደምን አለ ስራ በዝቶብኝ ነው ያልመጣው ብለዋል ነው ያለኝ። አይ አበምኔትማ መሆን ያለበት እሱ ነው ብሎ ደቀ መዝሙሩን አበምኔት አድርጎ እሱ ወደ እርድና ገባ ይላል ዜናው። አያችሁ በለጥከኝ ልጄ ብሎ ማለት የሚያስታርቅ ሰው ነው። ትልቅ ሰው የሚያስታርቅ ሰው ነው። ሰው እየፈለጋችሁ እንደው በወር እስቲ ያስታርቁ። እረፍት ስትወጡ እዚህ የተጣላውን አመሻ እየፈለጋችሁ እንደው እየተሰበሰባችሁ። ኢትዮጵያውያን ደግሞ አስታራቂዎች ነን። እውነቴን ነው።
5 6 7 እየሆናችሁ እስቲ እዚህ ፍራንክፈርት የሚኖር ማን የተጣላል እስቲ እናስታርቅ፣ የማን ትዳር ሻክሯል እስቲ እናስታርቃቸው እያላችሁ ፈልጉ። የሚያስታርቁ ሰዎች ክርስቶስን ነው የሚመስሉ። ቀጥሎም እንደምታውቃላችሁ እስሙንቱ ውሉደ እግዚአብሔር ይሰማዩ፣ እነሱ የእግዚአብሔር ልጆች ይባላሉና። አያችሁ፣ የእግዚአብሔር ልጅ የሚያሰኘን ማስታረቃችን ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እሺ አላችሁ? ቢያንስ በወር አንድ ጊዜ እንኳን ሰው ለማስታረቅ ስትፈልጉ አንድ። ሁለተኛው ሰውን የሚያስታርቁ ማለት ድሃን ከእግዚአብሔር ጋር የሚያስታርቁ ሰዎች ብፁዓን ናቸው። ማንን ንገሩኝ እንጂ ድሃን ምን ብለን ነው? አቶ የሚሰርቃለ ሲሰርቅ የማንን ሕግ ያፈርሳል? ምን የሚለውን ሕግ ምን አድርጎ ነው ያፈረሰ? አጥቶ አይደል የሰረቀ? ምን ማድረግ ነው? ሰተን እንዳይሰርቅ ስናደርገው ከማን ጋር እናስታርቀዋለን? ከእግዚአብሔር ጋር እናስታርቀዋለን ማለት ነው። ድሃው አጥቶ ከእግዚአብሔር ጋር እንዳይጣላ እንካ በዚህ ስራ፣ ይችን ስራ እንዲህ አድርጋት፣ በዚህ ሰርተህ ትለወጣለህ ብሎ ድሃን ከእግዚአብሔር ጋር ማስታረቅ ትልቅነት ይባላል። ብፁዓን ናቸው እነሱ የእግዚአብሔር ልጆች ይባላሉና። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ የሚያስታርቁ ብፁዓን ናቸው፣ መምህራን ናቸው። እስኪ መምህራን በሉ። አንን የሚያስታርቁ ሰዎችን ማን ጋር የሚያስታርቁ ናቸው? ከእግዚአብሔር ጋር በቃለ እግዚአብሔር የሚያስታርቁ መምህራን ንዑዳን ክቡራን ናቸው። እናንተም ማስታረቅ ትችላላችሁ። ምን በማድረግ ነው? በመጸለይ። አሁን ለምሳሌ ከእናንተ ሃይማኖት ውጭ የሆነ ሰው ስታዩ ምን ይሰማቸዋል? በተለይ የሚረብሽ የሚሳደብ እመቤታችን የሚሳደብ እንደዚህ የሚያደርግ ስታዩ ምንድን ነው የሚሰማቸው? እንዲያው ብታጠፊው እንዲያው አይ እመቤት ያትሉ ማስታረቅ ነው። ያም እንዲታረቅ ማለት ሊቃውንት ይህን ሲተረጉሙ ነው ይተረጉማል። ክፉ አመል በጎ አመል መስሎት ይዞት የሚኖረውን ሰው መንከባከብ ነው ማስታረቅ። ሱስ ይዟቸው ከእግዚአብሔር ጋር የተጣሉ አይደለም አሉ። እዚህም እኮ አሉ የአበሻ ኮሚኒቲ ሆነው እዚያ ውስጥ የገቡ ቤተክርስቲያን የማይመጡ የቀን ጨለማ ያዋጣቸው። እነዚያን ሄዳችሁ ጓደኛ ማለት መንከባከብ፣ ማቅረብ፣ አለመጸየፍ፣ ያ ከእግዚአብሔር ጋር ማስታረቅ። አንድ መነኩሴ እኮ ነበረ። ምን ያደርጋል? ከገዳም ወጥቶ ሄዶ የቀን ስራ ይሰራል። ማታ ከሴተኛ ዳሪዎች ቤት ይሄዳል። ስንት ነው የምታድሪ? እናቴ ያህል ብር፣ በቃ የዛሬን የከፍያለሁ ይላል። ይገባል። ገብቶ በል እንጂ የመጣበትን ስትለው ዝም ይላል፣ ያለቅሳል። ምን ነው መልክ ያስጠላ? አይ መልክሽ መልካም ነው፣ ግን የዘላለም እሳት አለ ይላታል። ያለቅሳል። ታለቅሳለች። ንስሐውን አስተምሮ መልሶ ደግሞ ነገሬ ላይ ቀን ስራ ይሄዳል። ዘመኑን ሙሉ እንዲህ ሲያደርግ ነው። አንድ ቦታ እንደው ጎጡን በጠቅሰው ሌላ እንዳይመስል እንጂ አይግዴ ለምንጥቀስ ጎንደር አብየ እግዚ የሚባል ቤተክርስቲያን አለ። ዛሬ አብየ እግዚ ናቸው፣ ግንቦት 19 ረፍታቸው እና እዚያ የነበሩ መምህር የመጽሐፍ መምህር ናቸው። ሴተኛ ዳሪዎችን ይሄዱና ቢያንስ እሁድ ማለት ነው ልጄ እሁድ ስንት ነው የምታሳድሪ ወንድ? ይሄን ያህል ሁልቴ እንዳልከፍልሽ የለኝም፣ ቢያንስ ይችን ያዥና የሰንበት ቀን ከእግዚአብሔር ጋር ታርቀሽ ደሪ ብለው የሰንበት ቀን እንኳን ከእግዚአብሔር ጋር ታርቀሽ ደሪ ቢያንስ ዛሬን ብለው ይከፍሉ ነበር፣ ደሞዛቸውን እየወሰዱ። እንዲህ ያሉ አባቶች ነበሩን። እኛም የአባቶቻችን ልጆች እንሆን። የእኛ 10 ሳንቲም ከሞት የሚያድነው ሰው አለ። ሳንቲሙ ይቅር እንዴት አደራችሁ የሚጠግነው ሰው አለ። ስልክ ደውሎ ወንድሜ የት ነህ እህቴ የት ነሽ የሚጠግናቸው ሰዎች አሉ። አለመጸየፍ፣ ብሩህ ፊት ማሳየት፣ አለመፍረድ። እኛ እኮ ቤተክርስቲያን ወር ከተቀመጥ ዛሬ የመጣውን ሰው አናስቀምጠው። እንዲህ እውነቴን እኮ የምነግርህ። ሲሰግዱ ሲሳሳቱ እንስቅባቸዋለን። ስገዱ ሲባሉ ሲቆሙ እንስቃለን። የወንድና የሴት አንቀጽ ሲጠፋቸው እንስቅባቸዋለን።
ለምን ነው የምንስቅባቸው? ቤተክርስቲያን እንደነገርኳችሁ ሐኪም ቤት እንጂ ምን አይደለችም ነው ያልኳችሁ። በቀደም ፍርድ ቤት አይደለችም። ቤተክርስቲያን የመዳኛ ቤት ናት፣ የጥገና ቤት ናት፣ የድነት ቤት ናት። እና ሰው ፈልጉ። እውነቴን ነው የምነግራችሁ፣ ሰው ፈልጉ። ብዙ ወንድሞቻችን በብቸኝነት አውሬ እየበላቸው ነው እዚህ ራሱ። እና እነዚያን ወንድሞቻችን በመምከር ጓደኛ በማድረግ መጀመሪያ ስህተታቸውን ባለመንካት። አሁን የጀማሪ ሰባኪና የጀማሪ ክርስቲያን ነገር መጀመሪያ ያገኘለት ነው። አንቺ ሱሪ አትልበሽ እንደዚህ ብለሽ ደግሞ መስቀል ልትሳለሚ ነው አይደል? ጸጉርን ተቆረጥ። እኔ እምላለሁ አንዳንድ ቀን ሲመጣብኝ እንደው እንጂ እንደው አይደለም ነበር እንደው ቀስ ማለት ነበር እኔ የምፈልገው። በአንድ ጊዜ ሰው እንደዚያ ሳይፈረድበት ቀስ ብሎ መጀመሪያ ሰው ከነጓዙ እንዲመጣ ፍቀዱለት። ሰውን ከእግዚአብሔር ጋር የሚያስታርቁ ምኖች ናቸው አላችሁ? ይህንን እንድናደርግ እግዚአብሔር ይርዳል። ሰዎችን እየፈለጋችሁ አምጡ ወደ እግዚአብሔር ቤት። ያቺ ሴት ምን እንዳደረገች ታውቃላችሁ? ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ጌታ ሕይወቷን አዳንላት። ምንድን ነው ያደረገችው? ውሃ እቃዋን ማሰሯዋን አስቀምጣ በሀገሩ ሄደችና ኑ ሕይወቴን የነገረኝን ሰው ላሳያችሁ። ማን ነው እሱ? ጌታችን ኢየሱስ ክርስቶስ ይዛ መጣች። ሀገሩን እኮ ነው ይዛት የመጣች። እናንተ የእግዚአብሔርን ፍቅር ከቀመሳችሁ ሌላው እንዲቀምሰው ሩጡ። አምጡ ሰው ወንድሞቻችን እህቶቻችን ተስፋ የቆረጡትን ተገለው የተቀመጡን እዛም ፈልጓቸው። የሚያስታርቁ ምኖች ናቸው? ብፁዓን ናቸው። ሌላው የሚያስታርቁ ብፁዓን ናቸው የተባሉ ቀሳውስት ናቸው። እነማን? ቀሳውስት ነው። እዚያ ከመድረስ በፊት መምህር አለ ልንገራችሁ። ቅዱስ ቄርሎስ ነው ደግሞ ይሄን የተረጎመው። መጻሕፍትን የሚያስታርቁ ብፁዓን ናቸው ይላል። እስኪ በሉ ምን የሚያስታርቁ? መጻሕፍት። አንድ ሊቅ ምን ላይ ይናገራል? መጽሐፍ ቅዱስ ይጣላል አይጣላም? ይጣላል። ምመነን ይጣላል አይጣላም? የተጣላ ይመስላል። ምን ይመስላል? ለምሳሌ እኔ እግዚአብሔር አምላካችሁ የሚባላ እሳት ነኝ ይላል። መልሶ ደግሞ እኔ እግዚአብሔር አምላካችሁ ፍጹም መሐሪ ነኝ ይላል። ይጣላል እንዴ? ይመስላል። እኔና አብ አንድ ነን፣ ከእኔ አብ ይበልጣል። እንደምን አይነት ነገር! እኔና አብ አንድ ነን፣ ከዛሳ ከእኔ አብ ይበልጣል። ኢየሱስ ክርስቶስ ልብን ሁሉ ያውቃል። የሰውን ሐሳብ ሊነግሩት አያስፈልገውም። ዮሐንስ ምዕራፍ 2 ቁጥር 33 ላይ ዮሐንስ ወንጌል ምዕራፍ 11 አልዓዛርን የት ነው የቀበራችሁት? ይጣላል አይጣላም? ይመስላል። እና ሊቁ የተናገረው ነገራችሁ ምን አለ? አንተ ከመጽሐፍ ቅዱስ ጋር ስትጣላ መጽሐፍ ቅዱስ የተጣላ ይመስላል። ማን ከማን ጋር ሲጣላ ነው? ከመጽሐፍ ቅዱስ ተጣላ መጽሐፍ ቅዱስ። ስለ መምህራን የሚያስፈልጉን ለምንድን ነው? ይሄንን ምን እንዲያደርጉልን ነው? አስታርቀው እንዲያስ አብ ይበልጠኛል ያለ ለምንድን ነው ሲባል ኢየሱስ ክርስቶስ በአምላክነቱ ከአባቱ አያንስም። የዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ብሏል፣ ሁሉ ዘቦ ለአቡየ ውእቱ፣ የአባቴ የሆነው ሁሉ የኔ ነው ብሏል። የአባቴ የሆነው ሁሉ የማን ነው ያለ? ስለዚህ ለአብ ያለው ሁሉ ለማን አለ? ለወልድ አለው። ታዲያ አብ ይበልጠኛል ያለ ምንድን ነው? አብ ሞትን ስላልቀመሰ ሞትን በመቅመስ አብ ይበልጠኛል አለ። ስጋውን ሲያይ ማለት ነው። ወልድ በስጋው ሞትን ስለቀመሰ አብ ሞት መቅመስ ቀርታበታል። አልቀመሰም፣ አልተገረፈም፣ ስጋን ለበሰም፣ ሰው አልሆነም። ያንን ለመግለጥና ያ ስጋው ቀድሞ ፍጡር የነበረ መሆኑን ለማጠየቅ ቀድሞ ፍጡር የሆነ ከድንግል ማርያም የለበሰው ስጋ መሆኑን ለማስረዳት አብ ይበልጠኛል ብሎ በስጋው ተገብቶ ይናገራል። ይህንን ተብሎ ይታረቃል ማለት ነው። ከቃሉ ጋር ናቸው። እግዚአብሔር የሚባላ እሳት ነው። እግዚአብሔር መሐሪ ነው። ይጣላል ይመስላል። ለምሳሌ እግዚአብሔር እሳት ጥያቄ፣ እሳት ጥሩ ነው አይደለም? ምግብ ያበስላል አያበስልም? መብራት ይሆናል አይሆንም? ያቃጥላል አያቃጥልም? ምን ሲሆን ነው የሚያቃጥል?
ያለ አግባብ ሲይዙት። እግዚአብሔር ብርሃን ነው። እግዚአብሔር ያበስላል፣ ያሳድጋል፣ ግን ደግሞ ያቃጥላል። እንዴት? ያለ አግባብ ሲይዙት፣ እሱ ቢሆን ሲደፍሩት፣ እሳትም ሲደፍሩት ነው የሚያቃጥል። ስለዚህ መሐሪ ነኝ ማለቱም ትክክል ነው፣ እሳት ነኝ ማለቱም ትክክል ነው። ጨካኝ ስለሆነ አይደለም። ያን ዘንድ ጨካኝ ነው አንለው። ስለዚህ መጽሐፍ ቅዱስ የተጣላ ይመስላል። ብዙ ጊዜ እያነሱ ይጠይቋቸዋል። መጽሐፍ ቅዱስ እዚህ ላይ እንዲህ ይላል፣ እዚህ ላይ እንዲህ ይላል፣ እንዴት ያለ ነገር ነው ይላል። ሁሉም የተጣላ መስሎ ሊታየን ይችላል እንጂ መጽሐፍ ቅዱስ አይጣል። የሚያስደንቀው ይሄ ነው። በተለያየ ክፍለ ዘመን የተለያየ ቦታ ሆኖ አንዱ ሮም ሆኖ ጽፎት፣ አንዱ እስክንድሪያ ሆኖ ጽፎት፣ አንዱ ፍልስጤም ሆኖ ጽፎት፣ ግን በኋላ ተሰብስበው ሲገኝ አንድ ቃል ሆኖ ነው የተገኘው። መጽሐፍ ቅዱስ እውነት መሆኑን የሚያስረዳው እንዲያውም እሱ ነው። ስለዚህ መጽሐፍ ቅዱስ ላይናቸው ተጣልቶባቸው ለሚኖሩት ወጥተው ወርደው የሚያስታርቁ እነ ዮሐንስ አፈወርቅ ብፁዓን ናቸው። አይደለም? እኛ ምንድነው የምናደርገው? እነ ቅዱስ ዮሐንስ አፈወርቅ የለፉበትን ነው ወደ እናንተ የምናቀርበው። ያስታረቁት ቀድሞ እነዚያ ሊቃውንት ናቸው። እነ ቅዱስ ኤፍሬም እንዲህ ላደረጉና አባቶች ብፁዕ መባል ይገባቸዋል ያለ ማን ነው? እስኪ ንገሩኝ። እግዚአብሔር በሉ እንጂ። ታዲያ የቄርሎስ በዓል፣ የዮሐንስ አፈወርቅ በዓል፣ የቅዱስ ያሬድ በዓል ማለታችን ነውር ነው? አይደለም። ብፁዕ ያላቸው ማን ነው? የተጣላብንን አስታርቀው ያሳዩንን አባቶች ብፁዕ ብለን ማክበራችን ነውር ነው? በፍጹም። ብፁዕ ነው። ብፁዕ ማለት እውነተኛ ማንነት ነው። ቅዱስ ማለትም ንጹሕ ማለት ነው። ብፁዕ ማለትም እሱ ነው። ተክለ ሃይማኖት ቅዱስ፣ ቄርሎስ ቅዱስ፣ ዮሐንስ አፈወርቅ ቅዱስ፣ አብየ እግዚእ አባታችን ቅዱስ ብንን ምንም አስታርቀዋልና የሚያስታርቁ ብፁዓን ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ማማለድ ማለት ምን ማለት ይመስላችኋል? አቤት። ስለዚህ የሚያስታርቁ ብፁዓን ናቸው ያለ ማን ነው? እግዚአብሔር ነው። ማንም ከናንተ ሰውን ወንድሙን ከስተቱ ቢመልሰው በእግዚአብሔር ዘንድ ክብር ያገኛል ይላል ያዕቆብ መልእክት ምዕራፍ 5 ቁጥር 14 እስከ 17። እስመ ጸሎተ ጻድቅ ትክል ወታሰልጥ፣ የጻድቅ ሰው ጸሎት ግዳጅን ትፈጽማለችና። የጻድቅ ሰው ጸሎት የሚያስታርቁ ብፁዓን ናቸው። ታዲያ ለሚያማልዱ ብሎ የሰጠማን ነው? ራሱ ነው። እንዲህ ይላል ያዕቆብ፣ ኤልያስ ዘከማነ ሰብእ፣ ኤልያስ እንደኛ ሰው ነበር። ወበከመ ነሐምም ይሐምም፣ እንደምንታመም ይታመማል። ጸለየ ከመ ይዝንም ዝናብ፣ ዝናብ እንዳይዘንም ጸለየ። ወኢዘንመ አልዘነምም። ወካዕበ ጸለየ ከመ ይዝንም ዝናብ፣ ዳግመኛም እንዲዘንብ ጸለየ፣ አልዘነበም። ማን? ኤልያስ። የጻድቅ ሰው ጸሎት ግዳጅ ይፈጽማል። ኤልያስም እንደኛ ሰው ነበረ፣ ግን እሱ ሰማይን አስሯል፣ መልሶ ሰማይን ፈቷል በጸሎቱ። የጻድቅ ሰው ጸሎት የሰማይን አፍ ይዘጋል፣ የሰማይን አፍ ይከፍታል። ስለዚህ የሚያስታርቁ አባቶቻችን የሚያማልዱ ለሀገር ምሕረት የሚለምኑ ብፁዓን ናቸው። ብፁዕ ብለን ነው ቅዱስ እገሌ፣ ቅዱስ ተክለ ሃይማኖት፣ ቅዱስ ገብረ መንፈስ ቅዱስ ብንል እኮ እንዲህ ብፁዕ ማለታችን ነው። ወንጌል የፈቀደውና ያደረገው። ታዲያ ደምህን ያፈሰስክለትን ወገንህን ማር ብለው የሚለምኑ እነዚህ አባቶች ብፁዓን አይደሉም? ብፁዓን ናቸው። እናቶቻችን ብፁዓን አይደሉም? እኛ ኦርቶዶክሳውያን በአማላጅነት የምናምነው ለዚህ የሚያስታርቁ ብፁዓን ናቸው ብሎ ንሕነ ንተነብል በአምሳለ ክርስቶስ ወእግዚአብሔር ይሁበክሙ ፍስሐ በእንቲአነ። እኛ በክርስቶስ አምሳል ከእግዚአብሔር ጋር ታረቁ ብለን እንማልዳለን፣ እግዚአብሔርም ስለኛ መጽናናትን ይሰጣቸዋል አለ። ማን እንዲያለው? ቅዱስ ጳውሎስ። እግዚአብሔር ስለኛ መጽናናትን ይሰጣቸዋል፣ ስለእናንተ እንጨነቃለን አለ። ታዲያ ስለኛ የታሰሩት፣ ስለኛ የተገረፉት፣ ስለኛ የሞቱት፣ ስለኛ በዋሻ በፍርኩታ የኖሩት እነዚህ አባቶቻችን ብፁዓን ይባላሉ። ምሕረትም ደግሞ ያሰጣሉ። ከቃሉ ጋር ናት። ምሕረት ይስጠን እግዚአብሔር። ስለ ቅዱሳን ጸሎት ነው። ስለ ቅዱሳን ብሎ ምሕረት ይስጠን። ሌላው የሚያስታርቁ ካህናት ብፁዓን ናቸው። የሚያስታርቁ ነው፣ የማያስታርቁ ብፁዓን አይደሉም። የሚያስታርቁ ካህናት ብፁዓን ናቸው። ምን የሚያደርጉ? የሚያስታርቁ ካህናት ብፁዓን ናቸው። በነገራችን ላይ ካህናት ከእግዚአብሔር ጋር እንዳያስታርቋችሁ የምታደርጉ እናንተ ናችሁ። ታውቃላችሁ? እንዴት? ስታገኟቸው የነፍስ እርቅ አትፈልጉ።
የምትፈልጉት መስቀል አሳብሎ ደህና ነሽ ብሎ የሚያልፋችሁ ነው የምትፈልጉት። አባ ገሌ እንደው ጥሩ ናቸው አያካብዱም ነው የምትሉት እናንተ ማለት ነው። እንደዚያ ነው የምትሉት ማለት ነው። እንደው ቄስ ገሌ ናቸው የሚመቹኝ ብዙ አያካብዱም እሳቸው ነው የምትሉት አይደል? የሚነካካችሁትን አትፈልጉትም። ስለዚህ እንዳረቅ አትፈልጉም። የሚያስታርቁት ነው የሚያስታርቁት። አንድ ቄስ ስታገኙ አባቴ ትንሽ ቃል እግዚአብሔር ይምከሩ፣ እንዲህ ያለ ጉለት አጋጥሞኛል፣ ወሬ አውርታችሁ እንደ ጓደኛ ቤታችሁን መሄድ ትክክል ነው አይደለም? ይኸውላችሁ ከሚዘራ ይታጨድ፣ ከሚታጨድበት ቦታ አይዘራም። ምን ማለት እንደሆነ ታውቃላችሁ? ከሚገዛበት ቦታ አይሸጥም፣ ከሚሸጥበት ቦታ ደግሞ አይገዛም። ልትገዙ ሄዳችሁ አትሽጡ፣ ገዥ ናችሁ፣ ገዝታችሁ ሄዱ። አውርታችሁ የቆጡን የባጡ ለቄሱ ራሱ ሄዶ ፖለቲካ አውርቶ ቤቱን የሚድሰዋል። ክርም እኮ የሚያደርገው ለቄሱ እንዲሁ መቼ ነው ምንድን ነው ለቄሱ ምድሆን የገርሞታል። ሰሞን እንትን ብሎ በዝተበት አንተ ራስህ ኢትዮጵያ ውስጥ ይህን ያህል ተቃጥሎ እውነታችሁን ነው ዙም የነድ ቤት አለ። ግን እናንተ ተቃጥላችሁ ያለ እናንተ እኮ ሰላሙ ናችሁ ብትጸልዩልን ሞት ይቆማል። ስለዚህ የእኛንም ሰውነት ነው ማዳን ያለብን። ካህን አግኝታችሁ እንደ ዝናብ የምታሳልፉት ከሆነ ከስራችኋል። ካህን አግኝታችሁ ለነፍሳችሁ ይቅርታ ነው መትገር ያለባችሁ። ወርቅ አግኝቶ ጥሎ ማለፍ አለን የለም። የሚያስታርቅ ቄስ ማለት ምንድነው? የሚያስተምር የሚጸልይ። እቤታችሁ እንኳን ካህን ሲመጣ መጀመሪያ ማቅረብ ያለባችሁ ምንድን ነው? ምግብ አይደለም። ምንድን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ አቅርባችሁ ትንሽም ከሆነ ነው የሚባለው። ከዛ በኋላ ከተመከራችሁ በኋላ ነው ምግብ የሚቀርበው ማለት ነው። ይሄን የሚደረገው ከቃሉ ጋር ናችሁ። አዎ እኔ እንደውም ብዙ ጊዜ እላለሁ እንደው አሁን እዚህ እንኳን አይዳረሱም እንጂ እዛ ኢትዮጵያ ውስጥ ላሉት ከምዕመናን ቤት እጾም መሄድ ነው የምላቸው። እንደው በማይበላበት ረቡዕ 4 ሰዓት ነው መሄድ ነው የምላቸው። እኔ ካህናት ስልጠና ስሰጥ ጠዋት ነው መሄድ የምላቸው። በቃ ምክንያቱም ምግቡ ትምህርትን ይሻማል። አንድ እሱ ነው። ሁለተኛ ምዕመናን አብልተው ያባሉ። የሆነ ዴል እኮ ነው የምነግራችሁ ማለት ነው። እና አስቸጋሪ እኮ ነው። ያቀርባሉ፣ ሲበሉ ደግሞ አጎራረስ ይገመግማል። ስለዚህ አለመሄድ ነው የሚሻለው ማለት ነው። ሰው በሩቅ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና እንደዚያ ስለሆነ የኢትዮጵያ ምዕመናን እኮ ጻድቅ ነው። የእውነት ነው። እሱ የሌለውን ጽድቅ ሳይቀር ካህናት እንዲኖራቸው ይፈልጋል። በቃ እሱ የፈለገውን እንግዲህ የለም። ግን ቄሱ ግን መሆን የለበትም እንደዚያ። አንዱ እሱ ነው የሚያጸድቃችሁ ስራ ከካህናት ጋር መስራት እና የሚያጸድቅ ካህን ማለት እንደው ለካህናት እነግራቸዋለሁ ሳገኛቸው፣ ካህን አስታማሚ ነው ይባላል። አስታማሚ ነው ማለት እናንተም ታዲያ ታዘዙ። አስታማሚ ነው ማለት ለምሳሌ የማይሆን ነገር ሊያዛችሁ ይችላል። የማይመስል ነገር እናንተን ለመፈወስ ማለት ነው። ቀስ አድርጎ ነው ይባላል። ለምሳሌ ካህንና ቁስል የሚያፈርጥ ሰው አንድ ነው ይባላል። ቁስል አሁን እዚህ ላይ አምጦበት አንድ ሰው ልናፈርጥበት ብንል መርፌውን በአንድ ጊዜ ሙሉውን ብንጨምረው ምን ያደርጋል? በጥፊ ነው የሚለው ሰውዬው እንዴ ሲያመው ማለት ነው። ምን ያደርግ? በአንድ ጊዜ አይደለም ግን ቀስ አድርጎ እያልካ ፈረጠና እያለ ያስፈርጣል። አንድ ሰው እንደው አባ ሰርቄ ነበር ወይ ካረ ትቼዋለሁ ብሎ ዋናውን እዞት ነው ቤቱን የሚሄደው ማለት ዋናውን ቤቱን እዞት ነው የሚሄደው። አይቀላል ነው ልጅ። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። ሁላችንም በደለኛ ነኝ ካለ እንግዲያስ ብሎ ይጨምራል። አንዱ እኮ አባቴ ገመድ ሰርቄ ያላሉ አረ ቀላል ነው ልጅ፣ ምንም ይቀላል እውነት አላቸው። አይ በሬ ጎትቼበታለሁ አላሉና ዋናው ምንድነው ገመዱ አለ ከተቹት ግን በሬውን ሳይናዘዝ ቤቱን ይሄዳል። እና
እስኪ የሚያስታርቁ ምኖች ናቸው? ብፁዓን ናቸው። እንደዚህ ተንከባክበው አስታመው የሚያድኑ ካህናት ምኖች ናቸው? ብፁዓን ናቸው ነው። አንዳንድ ጊዜ ታዲያ እኛ በሽተኞች ነን አይደለም? ምንድነው መሆን ያለብን? አንዳንድ ጊዜ በሽተኛ እሺ ካላል አይድንም። 5 ነገር ቢያንስ ልንገራችሁ ከካህን ስትሄዱ። የመጀመሪያው አንድ በሽተኛ ሄዶ ለካህኑ ምን ማድረግ የሚጠበቅበት? ለዶክተሩ ምንድን የሚያደርግ? በሽታውን በትክክል ማስረዳት ነው። ሁለተኛ ምንድነው ማድረግ ያለበት? ማዳመጥ። እግዚአብሔር ይስጥልኝ። ማዳመጥ። ከቃሉ ጋር ናችሁ? ማዳመጥ። ምን እንዳሉን ማዳመጥ ነው። ሶስተኛ ምንድነው የሚሆነው? ያሉንን ነገር ሳንቀንስ መታዘዝ። አይደለም እንዴ? አይ ይሄን ይቀንሱልኝ፣ ይሄን እንዲያርጉ፣ እዚህ ላይ በስቷል፣ አንሶኛልም አትበሉ። አንሶኛልም አትበሉ፣ አይሰማችሁ። በስቷልም አትበሉ፣ ዝም ብላችሁ ተቀበሉ። ለምሳሌ ቄሱ ንስሐ ገብታችሁ ሲያበቃ ዝም ብሎ ቀኖና ሳይሰጥ ደህናዋል እግዚአብሔር ይፍታ ቢላችሁ እኔ ካሉኝ እሺ ነው ማለት ያለብህ። አይ እኔ ይቅር ያልተባልኩ ይመስለኛል አትበሉ። ካላችሁ ቄሱ እንዳላችሁ መኖር። ለመታዘዝ በክርስቶስ ይቅርታን ያሰጣል። ለቄሱ ስንታዘዝ ለቄሱ መታዘዛችን አይደለም ይቅርታ የሚያሰጣል። ለቄሱ ስንታዘዝ ለማን እየታዘዝን ስለሆነ ነው? ለጌታችን ለኢየሱስ ክርስቶስ እየታዘዝን ስለሆነ። እናንተን የተቀበለ እኔን ተቀበለ። ሁለተኛ ካህኑ እናንተን ለማዳን የምትወዱትን ነገር ሊከለክላችሁ ይችላል። የምትወዱትን ነገር እንዲያውም ካህን አንድ ሐኪም እንደ ግሪክ ሐኪም ይልና ዮሐንስ አፈወርቅ የዘመኑን ሕክምና ያነሳል። ለምሳሌ ይላል ሰውየው ወይን ይጠጣል። ወይን ሲጠጣ አልኮል መጠጣቱ በሽታውን ያባብስበታል። ሐኪሙ አትጠጣ አለ። በሽተኛው ደግሞ ወይን አምሮኛል ካልሰጣችሁኝ አለ። ሐኪሙ ምን ያደርጋል ይላል። ምንድነው የሚያደርገው? መስኮቶቹን ይዘጋጋል ይላል ቅዱስ ዮሐንስ አፈወርቅ። መስኮቶችን ይዘጋጋል፣ ያስጋርዳል፣ ቤቱ እንዲጨልም ያደርጋል። ወይን በገበታ እንዲሞላ ያደርጋል። ብርጭቆውን ይወስድና በገበታ ካለው ወይን ይነክረዋል። ነክሮ ያወጣና ውሃ ይመላበታል። በሽተኛው ራሱን ስለሳተ ወይኑን እያሸተተ ምን ይጠጣል? ምን የጠጣው ይመስለዋል? ወይኔ ካህን እንደዚህ ነው መጨነቅ ያለበት ይላል። ሰዎችን ለማዳን እንዲህ መታዘዝ አለበት። የምትወደውን ነገር ሊከለክል ይችላል። በዚያው አንድ ነገር እንገራችሁ። መጽሐፈ መክብብ ምዕራፍ 3 ላይ ሲናገር ሰሎሞን ቦ ጊዜ ላቁስሎ ወቦ ጊዜ ለፈውስ፣ ለመቁሰል ጊዜ ያለው በሉ፣ ለፈውስም ጊዜ ያለው። ምን ማለት ነው ይሄ? ለምሳሌ እኔ እጄ ላይ ያብጥብኛል የሆነ ነገር ትልቅ እበት ቢኖር ካህኑ መድኃኒት ወይም አልኮል እንዲያደርግልኝ ቢፈልግ ሐኪሙ ምን ያደርገዋል? ይልጠዋል? አይልጠው? የሚያበጠው ለምንድነው የሚልጠው? ኢንፌክሽኑን ለማስወገድ መድኃኒት እንዲቀበል ነው። ስለዚህ የመጀመሪያው ጊዜ ነው የማቁሰል ጊዜ። ሲያጥበው የደማ ነው የሚያጥበው ቁስል። ይሄ የምን ጊዜ? አሁን መድኃኒት አድርጎ ሲያስርልኝ ምን የማድረግ ጊዜ ነው? ስለዚህ ለስጋችን እንደምንቆስለው ለነፍሳችን ምን ማድረግ አለብን? መቁሰል አለብን ማለት ነው። መታዘዝ። የሚሰቀጥጠን ነገር፣ በጣም የምንወደውን ነገር ልንተወው የሚያዳግተንን ልማድ እምቢ ብለን መተው ማልቻል አለብን። መቁረጥ። ያን ስናደርገው ነው ምንድን ነው ማለት ነው? እንዲህ አድርገው የሚያስታርቁ ከክርስቶስ ጋር የሚያገናኙ ካህናት ምኖች ናቸው? በሉ ንገሩኝ እንጂ። ብፁዓን ናቸው። የመጨረሻው ራሳቸውን የሚያስታርቁ ሰዎች ብፁዓን ናቸው። ማንን? ራሳቸው የሚያስታርቁ ሰዎች። የመጀመሪያው ቅድም ሰው አስታርቁ ነው ያልኳቸው። የመጀመሪያው ራሳችሁን ከማንም ሰው ጋር ሰላም አድርጉ። ዛሬ የምነግራችሁ ይሄ ነው። ከማንኛውም ሰው ጋር የመጀመሪያ እቤት ጀምሩ። እቤት የሚያስታርቁ ሰዎች ብፁዓን ናቸው። ከቃሉ ጋር ናችሁ? እቤታችሁ ያለ ሰው ጋር መቼ ነው የምትጀምሩት? ዛሬ ማታ። እቤት ያለ ሰው ጋር የሚያስታርቅ ሰው ብፁዓን ናቸው። ቀጥሎ ያለው ምንድን ነው? የሚያስታርቁ ብፁዓን ናቸው፣ እነሱ የእግዚአብሔር ልጆች ይባላሉና። እስኪ በሉ እሺ። የእግዚአብሔር ልጅ ነኝ የምትሉ እጃችሁን አውጡ።
ሁላችሁ መቼም ይህን አትክዱም፣ አላበዳችሁ። እሺ እግዚአብሔር የማን ልጆች ናችሁ? የማን ልጆች ናችሁ? የእግዚአብሔር ልጆች ምን የሚያደርጉ ናቸው? የሚያስታርቁ፣ ሰላም የሚያደርጉ። ማንን? ራሳቸውን ከሰው ጋር የሚያስታርቁ ናቸው። ከሰው ጋር አንድ ነገር ልንገራቸው የእግዚአብሔር ቤተሰቦች፣ አሁን የመጀመሪያው ቤት እንደው እንዴት ጅል እንደሆን መቼም ተመልከቱ። እቤት ነው የሚጀመረው። ቤት እንደው አናፍርም። እኔ እውነቴን ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ጌታ ማቴዎስ ወንጌል ምዕራፍ 5 ላይ የተናገረውን ሰምታችኋል። የሚረግሟችሁን ለሚያሳድዷችሁ ክፉን በክፉ መርቁ እንጂ ጠላቶቻችሁን ወዳጆቻችሁን ብቻ ክፉን በክፉ መርቁ እንጂ ጠላቶቻችሁን ወዳጆቻችሁን ብቻ ማንን ውደዱ? ቅዱስ ዮሐንስ አፈወርቅ አንተ ሰው ክርስቶስ ጠላቶቻችሁን ውደዱ ብሎን ወዳጆቻችንን ስንጠላ ብንገኝ እንዴት ያለ ፍርድ ሊጠብቀን ይሆን ይላል። ጠላቶቻችሁን ውደዱ ብሎን ወዳጆቻችንን ስንጠላ ብንገኝ፣ የእግዚአብሔር ቤተሰቦች እቤት ያለውን ሰው ይቅርታ አድርጉ። ደግሞ ለሚስታችሁ ለባላችሁ እግዚአብሔር ስንት ዓመት ነው የቻላችሁ እኮ እናንተን ማለት እግዚአብሔር እኔን ከቻለኝ እኔ ሰው መቻል የለብኝም? የማይታረቅ ሰው ሁለት ጥፋት ያጠፋል ይላል ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌል ምዕራፍ 6 ሲተረጉም። አንደኛ የእግዚአብሔርን ሕግ ያፈርሳል ይላል። እግዚአብሔር ምን አድርጉ ነው ያለ? ታረቁ ብሏል። በእግዚአብሔር ላይ አመጽ ይሰራል። ሁለተኛ በደላችንም ይቅር በለን በሉ እስኪ አንተ። እኛም ስለዚህ እኛ የበደሉንን ይቅር ስንል እኛን ምን ይለናል? ስለዚህ ሁለተኛው ይቅር የማይል ሰው ሁለት ጥፋት ይሰራል። አንደኛ የእግዚአብሔርን ሕግ ያፈርሳል። ሁለተኛ ይቅር ቢል እሱን ደግሞ እግዚአብሔር ምን ይለው ነበር? ስለዚህ ለነፍሱ ይቅርታ ነፍጋታል ይላል። የማንን ይቅርታ ነው የሚነፍጋት? የእግዚአብሔርን ይቅርታ ይነፍጋል። ይቅር የማይል ሰው የሚፈጥረው ይሄንን ነው። ስለዚህ የእግዚአብሔር ሰዎች ይቅር በሉ። ደግሞ አንድ ነገር ልንገራችሁ፣ የሰው ልጅ በጣም ደካማ ነው። ማንም ሰው ሲኦልን ፈልጎ ክፋት የሚሰራ አይደለም። ትክክል ነኝ ብሎ እያሰበ ነው የሚሰራ። ደግሞ የሰው ልጆች በራሳቸው ክፉ አይደሉም። ክፉ የሆኑብን ሰዎች ሁሉ ክፉ የሆኑት ተሰርቶባቸው ነው አይደል? እነ ቤተሰብ፣ አሳዳጊ፣ እነ መምህራን፣ ትምህርት ቤት፣ እነ አካባቢ፣ እነ ጓደኛ። እግዚአብሔር ይስጥልኝ። በጣም ግሩም እኮ የሚያደርገው እነ ጓደኛ። እውነቷን ነው በጣም ማለት ነው። እነዚህ ከዚያ ስነማን እዚህ ውስጥ አንድ ትልቅ ነገር አለ። የሆነ ሰውዬ ነው ኢጎ ይባላል። እነሱ ኢጎ ታውቁታላችሁ? ይሄ ራስ ወዳድነት ነው። የሰው ልጅ ለራሳቸው የሚጨነቁ እነሱ። ከዛስ እና አጋንንት ተሰብስበው። ሰው በራሱ ክፉ አይደለም። እውነቴን ነው የምነግራችሁ። ቁጭ ብላችሁ ብታዩት ሰው ክፉ አይደለም። ክፉ የሚሆነው በእነዚህ ምክንያቶች ነው። ወይ ደግሞ ምን ሌላስ በምንድን ነው? መስሎት። ከዛት ደግሞ አሁን ለምሳሌ ሰይጣን ያስመስልብናል። ታውቃላችሁ አይደል? ሰዎች መጀመሪያ ለገመቱት ነገር ሰይጣን ማስረጃ እንደሚያቀርብላችሁ ታውቃላችሁ? መጀመሪያ ለገመቱት ነገር ለምሳሌ ነገራችሁ፣ እገሌ የኔን ስልክ አይመልስም ብላችሁ ወስኑ። እንደዚህ አይነት መረጃ ያዙ። በአጋጣሚ ስትደውሉ ላውድ ስፒከር ነበረ፣ ከትልቅ ሰው ጋር ወይ ከፖሊስ ጋር መሆን ይችላል። ይዘገባችሁ እኮ አያነሳልኝም አላልኳችሁም እንላለን ማለት ነው። ግን ሰይጣን የሚመስሉንን መረጃዎች ያቀርባል። እርግጠኛ ሆኜ ነው የምነግራችሁ። እገሌ እኔን ይኮራብኛል ብለን እናስባለን። በአጋጣሚ ሰውየው ተከናንቦ እናገኝ ነበር። የዚያ ሰዓት ሰይጣን እኛ ለገመትነው ነገር ማስረጃ የማቅረብ ተንኮል ይሰራል። እርግጠኛ ሆኜ የምነግራችሁ
ይኸው ቢያልፍ ደግሞ ሰዎች የሚያጠፉት መንፈሳዊ ብስለት ስለሚያንሳቸው እንጂ ክፉ ሰው ስለሆኑ አይደል። ይሄን ሁሉ አስባችሁ እቤታችሁ ላለ ሰው ይቅርታን አድርጉ። እኛ ይቅርታ ማናገኘው ይቅር ባዮች ስላልሆነ ነው። እውነቴን ነው የምነግራችሁ። እግዚአብሔር አይዘበትበትም። አሁን አንዱን ሰውዬ እግዚአብሔር ያሳያችሁ ማምላክ አንዱን ሰውዬ ልጁን ሄዳችሁ በጥፊ አጣልማችሁ በዱላ አንከባላችሁ ልጁን ጥላችሁ ሲያበቃ አቶ ገሌ በጣም ነው የምወድህ እኔ ለአንተ እና ለቤተሰቦች እከብራለኝ ብትሉ ምንድን ነው እንዴ? የባሰ አንድ እኔ በጣም ነው የምወድህ ልጁን ግን ደብድባችሁ ማለት። ከዛስ ማንኛውም ክርስቲያን የማን ልጅ ነው? የእግዚአብሔርን ልጅ አድምተህ መጥተህ እግዚአብሔር ሆይ አባታችን ሆይ ሰማያዊ የምትኖር እንደወረተው እግዚአብሔር ይቀለድበታል? አይቀለድበትም እኮ እግዚአብሔር አይቀለድበትም። እግዚአብሔር አይዘበትበትም ይላል ቅዱስ ጳውሎስ። ስለዚህ ወገኖቼ ራሳችሁን ከቤተሰቦቻችሁ ጋር አስታርቁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሰሎሞን ምንድን ነው? ጻድቅ ይትራራህ ላዕለ ነፍሰ እንስሳሁ ይላል። ጻድቅ ለእንስሳ እንኳን ይራራል ይላል። እስኪ በሉ መጽሐፈ ምሳሌ ላይ ጻድቅ ለማን ይራራል? ዛሬ ይህን ርዕስ የመረጥኩት ወድጄ አይደለም። ዛሬ ሰኔ ግንቦት 19 ቀን አቡነ ዮሴፍ የሚባሉ ጻድቅ ኢትዮጵያዊ ዕረፍታቸው ነው። ከላሊበላ የተወሰነ ተጉዛችሁ የሚገኝ ተራራ ነው የሚገኘው አቡነ ዮሴፍ ተራራ እና እሳቸው እዚያ ተራራ ላይ ዝንጀሮዎች የሚበዙበት ቦታ ነው። ዝንጀሮ ይበዛል። እኔ ሄጄ አይቼዋለሁ። ዛሬም አሉ ዝንጀሮች፣ ሄዳችሁ ማየት ትችላላችሁ። አሁን የምለው ነገር ሁሉ እውነት ነው፣ ሄዶ ማረጋገጥ ይቻላል። ብሎ ታሪክ አይደል። እና አንድ ሰውዬ እናቱ ትሞታለች። እናቱን ሊቀበር ሲል ድሃ ነው፣ የዘራውን ዘር ዝንጀሮች ይለቅሙበታል። እንዳይቀር ዘሩ ተጠቅሞ ሊቆየው ነው፣ እንዳይቀር የእናቱ ሞት። አቡነ ዮሴፍ እጠብቅልሃለሁ ሂድ እናትህን ቅበር አሉት። ቀብሮ መጣና ከዚህ በኋላ ዝንጀሮች በግራ ሰዎችን በቀኝ አድርገው ሽምግልና ማን የተቀመጡ እንደዛ ያደርጉት አቡነ ዮሴፍ ማለት ነው። አሁን ይሄ ቅዱስ ጳውሎስ ምን አለ? ለማያምን ሰው መንፈሳዊ ነገር ሞኝት መስለዋል። የማያምኑ መናፍቃን አሁን ተረት ነው የሚሉት፣ ግን መንፈስ ቅዱስ ያደረበት ሰው ለእንስሳ እንኳን ይራራል። እናንተ እንግዲህ የገበሬዎችን ዘር ለቅማችሁ አትሆኑ፣ እናንተም ደግሞ ጨርሳችሁ አታጭዱት አዝመራውን፣ ለዝንጀሮዎች ጥቂት ጥቂት በሉላቸው። እናንተ ግን የገበሬ ዘርም ክምርም እንዳትበሉ፣ አዝመራ ከጠፋ ሳር በልታችሁ ደሩ አሏቸው። ቁጭ ብለው ሄደን አድርገው ጸሎት ጸልዩ ሄዱ። አሁን ዛሬ ብትሄዱ የአቡነ ዮሴፍ ቤተክርስቲያን ባለበት ዙሪያ ያለውን አዝመራ ብቻ ዝንጀሮ አይበላው፣ ሌላውን ይበላል፣ ያን ግን አይበላም። አባቶች ኢትዮጵያ ሰውና እንስሳ እንኳን ሽምግልና ተቀምጠው የታረቁባት ሀገር ነበረች። ዛሬ የመከራ የሞት ሀገር አረግናት እንጂ ማለት ነው። ሰውና እንስሳ አስታርቀዋል አባቶቻችን ቁጭ ብለው። እንደው ነፍሰ በላዮችን ምሕረት የሌላቸውን ሰዎች ኢትዮጵያ አታውቃቸውም። በእውነት በአፋቸው ሊሉ ይችላሉ፣ ግን ምድሪቱ እንኳን አትቀበል እና አሁን ከዚያ በኋላ በአፄ ምኒልክ ጊዜ አለቃ ለማ እንደተናገሩት እኔ ተማሪ ሆኜ አሉ አለቃ ለማ ተማሪ ሆኜ ያው አንዳንድ ሰው ዝም ብሎ ዱላ የሚያምረው ሰው አለ፣ ውሻ ሲያይ ዝም ብሎ የሚወረውር ሰው አለ፣ ወይም ዝንጀሮ እዚህ ሞክሯት እዚያን ዱሻ ላይ ወሩርና እናንተን አያርገኝ እና ምንድነው ዝንጀሮ ሲያይ በድንጋይ ይላል። ተማሪ ነው፣ ጾመ ድጓ እየተማር ነው። አለቃ ለማ ጽፈውታል መጽሐፋቸው ላይ በዛ ጊዜ ነው። ገበሬው ምን አድርጓል? ዝንጀሮን አትንካ ብሎ ለምን? ያችን ቃል ኪዳን ያውቃል ነው። ምን ነካብህ ዝንጀሮን የምትወረውርበት ብለው ሰሎሞን ነው። ጻድቅ ለእንስሳ እንኳን ይራራል። እስኪ በሉ
ለእንስሳ እንኳን ለማን ይራራል? ለእንስሳ ይራራል። የተናገረው ይሄ የአባታችን የአቡነ ዮሴፍ በረከት ይደርብን። በሀገራችን ያለውን የሰው ዝንጀሮ ደግሞ ያሳርፉልን። እግዚአብሔር ሰላም ይስጠለውላችሁ የሚያሳርቁ። ስለዚህ ራሳችሁን ከቤተሰብ ራሳችሁን በሆነ ጊዜ ከበደላችሁ ጋር ጊዜ ያገኘው ብሎ የበደላችሁም ሰው ካለ እሱን ራሱ ከፖለቲካ ተጠግቶ የበደላችሁ ሰው ሊሆን ይችላል። የምሬንም ነግራችሁ በማቴዎስ የተቀመጠ ታሪክ አለ። አንድ ክርስቲያን ነበርና ዘመን አልፎ ሃይማኖት የሌለው ንጉሥ ይነግሳል እና ክርስቲያኑን ያሰቃየዋል። ሌላ ሰው ነው የማያምን ንጉሥ ተሾመ ብሎ ማለት ሲያሰቃየው ምን እያለ ይጸልያል ክርስቲያኑ? ጌታ ሆይ ይሄን ሁሉ መከራ የሚያጸናብኝ የገሃነምን መራራነት የመንግስት ሰማያትን ወቀ ነው ይቅር በለው እያለ ይጸልያል። ዘመን ማጥረምና ያመናት ንጉሥ ሙቶ ክርስቲያን ንጉሥ መጣ። ሲመጣ ምን ያደርገኝ ይሆናል? ማን ነው ያ ሲበድል የነበረው? ምን ብሎ መለሰለት? አይ እሱስ እንኳን ሊገልህ ዘመን አገኘው ብሎ የገሃነምን መራራነት የመንግስተ ሰማያትን ጣዕም ባያውቅ ነው ይቅር በለው እያለ እየጸለየልህ ነው አለው። ምን እንዳደረገ ታውቃለህ? ሃይማኖት የሌለው ሰው እኒህ ክርስቲያኖች ምግባራቸው ያማረ ፈጣሪያቸው ቢያምር ነው። ይቅር ባይ የሆኑ ፈጣሪያቸው ይቅር ባይ ስለሆነ ነው ብሎ እለቱን ተጠመቀ፣ ወደ እግዚአብሔር ተመለሰ። ይቅር ባይነት እግዚአብሔርን የሚያስመስል ስራ ነው። እውነቴን ነው የምነግራችሁ። ለማንም ሰው ርህሩህ ሁኑ፣ ጸልዩለት እንጂ አትጸልዩበት። እውነቴን እንደው ልብ ስጠው። ዘመን ይገላበጠና የዘራውን ያጭዳል ሰው። እንገራችሁ እውነቴን። አንድ ጊዜ በቅዱስ ዮሐንስ አፈወርቅ ዘመን አንድ ንጉሥ ምን አረገ? እንዲህ ያረገ፣ ማንኛውም ሰው ቤተክርስቲያን ቢገባ ወንጀለኛ ከሆነ ከቤተክርስቲያን ሄደን አስረን እናወጣዋለናል። ታው ንጉሥ ይሄ ሕግ አንተን የሚጎዳህ አለው ቅዱስ ዮሐንስ አፈወርቅ። የለም ወንጀለኛ ከሆነ ቤተክርስቲያንን ቢገባ አንገቱን ይዘን እናወጣዋለናል። እሺ ሕግ ወጣ። የገዛ ጠጅ አሳላፊው ካደው። እሱ መፈንቅለ መንግስት ነው የሚሉት ፖለቲከኛ እንደዛ አደረገበት። ሊገለው ሲል እየሮጠ የት እንደተጠጋ ታውቃላችሁ? ቤተክርስቲያን ያው ሰው ማለት። ቅዱስ ዮሐንስ አፈወርቅ ምን አደረገ? አልነገርኩም። አሁን ግን አንገቴን ቆርጣችሁ ነው የምትወስዱት እንጂ አሳልፌ አልሰጣችሁም አለው። እሱ አስጠጋው። በመነገው ከዕቃ ቤት አውጥቶ አስተማረበት። ሰው የዘራውን ያጭዳል። ሰው የዘራውን ምን ይላል? ማንም ሰው ያጭዳል። ግን እንዲያጭዱ ግን የምንጸልይባቸው የለም፣ እንዲመለሱ ነው እኛ የምንጸልይ። ስለዚህ እግዚአብሔር ቤተሰቦች የፈለገ ዘመን ተመቸኝ ብሎ ሀብት አገኘው ብሎ ዘመድ በዛልኝ ብሎ ጠንጣላችሁ ብሎ የበደላችሁ ሰው ቢሆን እንኳን ይቅርታ አድርጉለት። እግዚአብሔር የይቅርታ ባለቤት ደግሞ ጠላትን ወዳጅ ያደርግላቸዋል። ጸላይከ ለመ ርህበ አብልዎ ወለመ ጸማ አስትዮ ወዘንተ ገቢረከ ፋመ እሳት ታስተጋብ በላዕሌሁ ሮሜ ምዕራፍ 12 ቁጥር 20 ላይ ጠላት ቢራብ አብለው ቢጠማ ጠጣው፣ ይህን አድርገህ የእሳት ፍም በሱ ላይ ትከምርበታለህና ማለት ፍቅር ነው። በፍቅር ልቡ እንዲቀልጥ ታደርገዋለህ ይላል እና የእግዚአብሔር ቤተሰቦች ፍጹም ይቅር ባይ ሆነን ራሳችን ከሰው ጋር እናስማማ፣ በፍቅር እንኖር። ውድድሩን እንተወው። እኔ በልጥ ማለቱን ተወው። ቅናቱን ተውት። ፉክክሩን ተውት። ምቀኝነቱን ተውት። መወዳደሩን ተውት። ሰው እኮ አሁን እንኳን በሌላው በኮሚቴነት እኮ ይወዳደር። ቤተክርስቲያን ውስጥ ራሱ የዝማሬ ኮሚቴ የሆነው ከልማት ኮሚቴ፣ የልማት ኮሚቴው ከህንፃ ኮሚቴ፣ የህንፃ ኮሚቴው ከሰበካ ጉባኤ ኮሚቴው ኮሚቴነት ራሱ የሚያወዳደረው የእኛ ኮሚቴ እንዳለው የሚል ማለት ነው። የረድ ኮሚቴ የኮሚቴ ጽድቅ የለም ጌታ ይዋ የሚያጸድቀው አንድነት ነው። ይህን ውድድር መተው የውድድር ክርስትና የለም። የውድድር ክርስትና የለም። የፍቅር ክርስትና ነው ያለ። የመጨረሻ ሁለት ነጥቦች አጭር አድርጌ ልንገራችሁ። የሚያስታርቁ የመጨረሻ የምታስታርቁት ራሳችንን ከህሊናችን ጋር እናስታርቅ። ከማን ጋር?
ከማን ጋር? በየቀኑ አንድ መፍትሄ ብቻ ልንገራችሁ። ያ መፍትሄ ምንድነው? ራሳችሁን ስሙት። ለምሳሌ ዘፈን አትፈልጉም፣ ግን ትዘፍናላችሁ። ምን ማድረግ ይሻላል? የማይፈልገውን ነው መስማት። ሰማችሁ? የማይፈልገውን ስሙ። ቁጭ ብላችሁ ብታዩ ምንድነው የማተርፈው በሉ። ምንድነው የማተርፈው? እና ምን ይላል መሰላችሁ? ይገርማችኋል። የማቴዎስ ወንጌል ምዕራፍ 5 ላይ ጠላትህን፣ እሱም ጥሩ ጥቅስ ነው። ይሄኛው ሌላ ነበር ልለው ምንድነው? በመንገድ ላይ ሳለ ከጠላት ጋር ታረቅ ይላል። ወይም በጠላትህ ላይ ተወቅበት ይላል። ወን ይበደዱከ ይላል። ጠላትህ ጋር ታረቅ እና አንድ ሊቅ ምን ብሎ ተረጎመው? ጠላት ያለው ህሊናን ነው ይላል። ለምንድን ነው ህሊናን ጠላት ያለው ቢባል ህሊና ለስጋ ፈቃድ ጠላቱ ነው ይላል። ለስጋ ፈቃድ ጠላቱ ነው። ምክንያቱም ህሊና የረከሱ ነገሮችን አይፈቅድም። አይደለም? ብዙ ጊዜ የእግዚአብሔር ሰዎች በዚህ ሀገር ቋንቋ ስትረስ የምትሉት እኮ ነው። ስትረስ የሚመጣው ለምን ይመስላችኋል? የስትረስ ዋና ምንጩ ህሊናችን ጥያቄ ስለሚያበዛብን። ለምን እንዲህ አደረግ? ለምን እንዲህ አደረግሽ? እንዲህ ማድረግ አልነበረብን። ትክክለኛውን ደግሞ ይሄን ማድረግ ነበረብን። ለምን ይሄን ሳታረግ ቀር ይለናል። ሲጨቀጭቀን ከዚያ ጨቅጫቃ ህሊናችን ለመላቀቅ ወይ ትሰክራላችሁ፣ ወይ ትጠጣላችሁ፣ ወይ የሚያደነዝዛችሁን ድራማ ታያላችሁ፣ ወይ ራሳችን እናጥፋ እንላለን ማለት ነው። ይሄ የሚመጣው ህሊናችን ባለማዳመጥ ነው። መጀመሪያ ህሊናችሁ ሲከለክላችሁ ስሙት። ይሄ ትልቅ መምህር ነው። ከየትኛውም ሊቅ በላይ ሊቁ መምህራችን ህሊናችን። ህሊናችሁን አዳምጡት። በስጋም እንዳትጎዱ፣ ጤናም እንዳታጡ፣ ሰላም እንዲኖራችሁ ከፈልጋችሁ ከራሳችሁ ጋር ታረቁ። አትዋሹ። ራሳችሁን አትዋሹት፣ አትደብቁ። ለራሳችሁ ሰላም ሸልሙት፣ ሁከት አትስጡት። ምንድን ማድረግ ያለብን? ይሄንን የለመድነው የሆነ ኃጢአት ካለ እሱን ስራው ሲለኝ ቆይ ይችን ሳታደርግ ደርና ሰላም እሸልምሃለሁ ብሎ ምን ሰላም ነው ይሆናል። ጭንቅላታችን ለሰላም እንዲያድር ነው ማድረግ ያለብን። ዘፍነ ስንታወቅ ከምንውል ዘፈኗ ጥቂት ጥበመን እንዲያው ቢምብል ሌላውም ኃጢአት ማለት በዘፈን ጥላ ስር የምናቀል ያንን አርጉ ሲለን ግድ የለም አሁን ይቅርብህና ነገ በሰላም ዋል። አንድ አባስ ነበሩና እንዲህ አድርግ ይላቸዋል ሰይጣን መጥቶ ነገ ይሉታል። ከዛ ደግሞ ነገ ሲመጣስ ምን ይሉታል? ከዛ ሲመጣስ እንደ አንተን አንድ ድሮ ሱቅ አንድ የሸቀጣ ሱቅ ልጅ ሆኜ የጎረቤት ማስታወሰና ዱቤ ዛሬ የለም የምትለው፣ ነገ ደግሞ ምንድን ነው የምትለው? ነገስ በቃ እንደዚያ ነዳ አስደናቂ ሱቁራት አትረሳኝ። ነገም እንደዚያ ሁልጊዜ ዛሬ ናት እሷ ማለት ነው። እና ሁልጊዜ ኃጢአትን ነገ ማለት ዛሬ ከመስራት ይላል። እና ውሎውን ስጡት፣ እንዲፈትኑት። ሰው የዘራውን ያጭዳል የሚለው ለሆነ ግፍ ለሰራ ሰው አትሰሩት። የሆነ የስጋ ፍላጎት በስጋ የሚዘራ ሰው ሞትን ያጭዳል ብሏል ቅዱስ ጳውሎስ። የስጋ ፍላጎታችን እሺ ካልነው ነገ ነው የምናጭደው። ነገ ብቸኝነት እናጭዳለን። ኃጢአት ማለት እንደው ታውቃላችሁ በግዕዝ ቋንቋ ኃጢአት ኃጢኦት ማጣት ማለት ነው። ኃጢአት ማለት በግዕዝ የግዕዝ ቃል ነው። ኃጢአት ማለት ምን ማለት ነው? ማጣት ማለት ነው። ማን ነው የምናጣው? ራሳችን ነው የምናጣው። ስለዚህ ህሊናችሁን ስሙት። የእግዚአብሔር ሰው አይምሯችሁን ለራሳችሁ ቁጭ ብላችሁ ወረቀት እየጻፋችሁ ምንድን ነው የሆንኩት? ይሄ ነገር የሚጠቅመኝ ምንድን ነው? እና አንድ ቃል ላስብላችሁ፣ የእንግሊዝኛ ቃል ወይም በአማርኛ ቀጥሎስ በሉ እንጂ ደጋሞት ወይም በእንግሊዝኛ ኤንድ ዘን ዋት። አሁን ምን ለማለት ፈልጌ ነው እንደዚህ ያልኳችሁ? ለምሳሌ የዛሬን ስከር ይበላችሁ ታስም ብለ ቢል በሉት ይሄን ሳከር ወሺ ምንድን የሆነው መደንዘዝ። ይኸው ለጭንቅላታችሁ እኮ እንደዛ የምትሉት ከዛ የሆነ የለመድነው ኃጢአት ሊሆን ይችላል፣ ዝሙትም ሊሆን ይችላል። ይሄን ዛሬ እንዲህ አድርግ ይላል። እስኪ በሉ ይንከር ደግሞ ልንገራችሁ፣
ኃጢአት ተደርጎ አይጠገብም፣ ተትቶ ነው። የዛሬን ላርግና ካላችሁት የዛሬው ደግሞ የነገን ፍላጎት ተክቶ ነው የሚሄደው። የነገ ደግሞ ለነገ ወዲያው ፍላጎት እየተካ ነው የሚሄደው። ኃጢአትን ትተውት እንጂ ሰርተውት ማረፍ አይቻልም። እረፍት የሚሰጠን ራስ ስጋና ህሊናን ማስታረቅ፣ ለህሊናችሁ መኖር ነው። ለምን እጎዳለሁ ብቸኛ ያደረጋችሁ ይሄ ነው። የሚያስጨንቃችሁ ይሄ ነው። መመናት አውጥታችሁ ይሄንን ተውት፣ ከራሳችሁ ጋር ታረቁ። እንደ ሰው የኖረ እንደ እንስሳ አይጨነቅም። አላችሁ እግዚአብሔር ከሁላችን ጋር ነው። የሚያስታርቁ ማንን ከማን ጋር? ከህሊናቸው ጋር ከህሊናው ጋር ያልታረቀ ሰው ከሰው መሃል ራሱ ስደተኛ፣ ከዘመድ መሃል እየኖረ ብቸኛ። ከህሊናው ጋር ያልታረቀ ሰው ህሊናው ሲረብሸው ደግሞ ሰዎችን ሁሉ ይጠላል። የውስጡን ጩኸት የሰሙብኝ ይመስለዋል። የት ልደበቅ ይላል። ወደ ጫካ መሮጥ ይፈልጋል። በጸጥታ ውስጥ ሁከት ይሆንበታል። እንዲያ እንዳይሆን ከህሊናችን ጋር እንታረቅ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው ከክርስቶስ ጋር እንታረቅ። ይህንም ናቸው የሚያስታርቁ ከማን ጋር? ራሳቸውን ከማን ጋር የሚያስታርቁ? ከክርስቶስ ጋር የሚታረቁ። ከክርስቶስ ጋር ለመታረቅ ምንድን ነው የሚጠበቅባችሁ? ንስሐ መግባት። እሺ፣ ንስሐ ስትገቡ እንዴት እንደምትታረቁ ብቻ ልናገር። ከጌታ ጋር ለመታረቅ እንዴት ምንድን የምናደርገው? የመጀመሪያው አንድ ነገር ነው። የመጀመሪያው ይችን ቃል ሁልጊዜ ነው የምላት፣ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ሃሌሉያ እመቦ ብለን እንላለን አይደለም? አሁን ምንድን ነው ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምዙ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ እንላለን። ምን ማለት ነው? ይበል ፈላሲ ዘገባ ከዓለም ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር ከዘወገኖቹ ይለየኝ ይሆን ብሎ አይስጋ ይላል። የመጀመሪያው እርግጠኛ የምትሆኑት ነገር ምንድን ነው? ክርስቶስ እንደሚወዳችሁ እርግጠኛ መሆን። ቅዳሴው መጀመሪያ ሲጀመር ይሄን የሚነገረን ግዕዝ ስለሆነ ነው እንጂ ከኃጢአት ጣዖት ተሰዶ ከዓለም ተሰዶ ዛሬ ወደ ቤተ ክርስቲያን ወደ ቅዳሴ የገባ ሰው ካለ እግዚአብሔር ከዚህ ሁሉ አስቀዳሽ ለይቶ ይፈርድብኝ ይሆን ብሎ አይስጋ ነው። የመጀመሪያው እግዚአብሔር ይወደኛል ማለት ነው። እስቲ እግዚአብሔር ይወደኛል ነው። አቤት! ለምንድን ነው የሚወደን? የመጀመሪያው በአርአያው በአምሳሉ የማን መልክ ስለሆነ የራሱ መልኩን የሚጠላል የለም። ሁለተኛ ምን ስለሆነ ነው? ስለሞተልን። ምን ስላደረገ? ስለሞተልን። አንድ ሰው ሰማይና ምድርን በሙሉ ደምራችሁ መግዛት ትችላላችሁ? መላእክት በሙሉ ሰብስበን አንድ ሰው መግዛት እንችላለን? በክርስቶስ ደም ብቻ ነው ሰው መግዛት። ሰው የተገዛው በአምላክ ደም ነው። ስለዚህ ደሙን የከፈለልኝ ሰው ነኝ፣ ይወደኛል ብሎ ማሰብ። ሶስተኛ ልጆቹ ነን። እስቲ ልጆቹ ነን ብሎ በ40 ቀን በ80 ቀን ምንድን ነን? የልጅ ክፉ አለ? ቢከፋ ልጅ ምንድን ነው? ልጅ ነው። ራሱ ከካደ ግን ወጥቶ ይቀራል። ልጅ ግን ከመጣ ልጅ ነው። ከጠፋ ብቻ ነው የልጅ ችግሩ። ልጅ ከመጣ ልጅ ነው። ከመጣን ለክርስቶስ ልጆች ነው። ምንም ሆነ እንምጣ። አሁን እንጆ ጭቃው ከተን ምን ብለን ስንመጣ እናቶቻችን እንደሚያደርጉት ማቀፍ ነው በቃ። እግዚአብሔር እንደዚህ ያለ
የሉቃስ ወንጌል ምዕራፍ 15 ላይ ተጽፏል። ልጁ የጠፋው ልጅ ከርቀት ሲመጣ ባየው ጊዜ አባቱ ሩጦ ሄዶ አቀፈው ይላል። ሩጦ ሄዶ አቅፎ ሳመው ማለት ምን ማለት ነው? እግዚአብሔር ይሮጣል። ያ የጠፋው ልጅ አባት እኮ ክርስቶስ ነው። እግዚአብሔር ስለሚሮጥ አይደለም፣ እኛን ለመማር ስለሚቸኩል፣ ለምህረት የሚቸኩል አምላክ ነው። ስለዚህ መጀመሪያ ማድረግ ያለብን ምንድነው? እኔ ልጁ ነኝ። ሰይጣን እንዴት ያለ አደገኛ ፍጡር ነው! ምንድነው የሚያደርገው? መጀመሪያ ኃጢአት ስንሰራ እግዚአብሔር ቸር ነው፣ አይዞህ ንስሐ ትገባብሻለህ ይላል። ልንመለስ ስንል ደግሞ እንደው አታፍርም እንዲህ ስታደርግ ኑረ ደግሞ ይላል በጆሮ። እሱ ብቻ አይደለም፣ ንስሐ ከገባን በኋላ ግን ወጣ አስመሳይ፣ አሁን ሰው መስለህ ከነገሌ ጋር ስትቆም እንዲህ ስታደርግ እንዳትኖርክ ይለናል። ወይም ደግሞ የቀድሞ ኃጢአታችንን አስታውሰው የሚሰድቡን ሰዎች ወይም የሚሰቁብንን ሰዎች ያሳየናል። ግን ልንገራችሁ፣ ምንም ሆኑ ምን እኔ የክርስቶስ ልጁ ነኝ ማለት አለበት። ምንድነው ነገሩ እንጂ የልጁ ጩኸት የማይሰማው አባት አላውቅም። የልጇ ጩኸት የማያሳዝናት እናት አላውቅም። ለክርስቶስ የልጆቹ ጸሎት የልጅ ጩኸት ነው። የመጨረሻ ከልጅ በላይ ምን ሆነን? ሕዋሳቶቹ ነን። እናንተ የክርስቶስ አካል ናችሁ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ። ወገኖቼ አካል ማለት ነው ይሄ ማለት ነው። አንድ ጣት ለምሳሌ ማን ነው አካሉን የሚጠላ? ማንም ይል። ሰው ጣቱን እንዲቆርጡት በማይፈቅድ መጠን ክርስቶስ ክርስቲያኖችን ይወዳል። የማጽናኛ የውሸት ስብከት አለ የምሰብካችሁ። በዚህ እርግጠኛው ሰይጣን የሚቀማችሁ ትልቁ ገንዘባችሁ ተስፋችሁንና የክርስቶስን ፍቅር ነው። ክርስቶስ አይወደኝም እንደማለት ያለ ሂደት የለም። ሃይማኖትን የመካድ ያህል ነው። አይወደኝም፣ ይሄን ሁሉ ችግር የሚያመጣብኝ ስለማይወደኝ ነው ብሎ ማሰብ። እኔ የምወደድ ሰው አይደለሁም፣ እንደዚያ ይባላል። ክርስቶስ ሰው ወዳጅ። ጸሎተ ንስሐ ሲነበብ አልሰማችሁም? እስመ አንተ ውእቱ መፍቀሬ ሰብእ፣ አንተ ቸር ወዳጅ ነህ አይደል የሚለው ቄሱ። አልሰማችሁም? ጸሎተ ንስሐ ሲነበብ ቸር ሰው ወዳጅ ነህና አይደል? እግዚአብሔር ሰው ወዳጅ። ስለዚህ በጊዜ ዛሬ የመዳን ቀን ዛሬ ነው። አሁን የዛሬ ሳምንት አካባቢ 10 ቀን 12 ቀን ጾመ ሐዋርያት እየመጣ ነው። በዚህ 50 ቀን ውስጥ ራሳችሁን ከእግዚአብሔር ጋር አስታርቁ። ሁላችሁም ንስሐ ገብታችሁ አውልቃችሁ ጣሉና ከክርስቶስ ጋር ታረቁ። የመጨረሻ የእርቁ ማህተም ምንድነው? ስጋው ደሙን። ስለዚህ ራሳቸውን ምንም ደግሞ ልንገራችሁ፣ ንስሐ ስትገቡ ይቅር ያልተባላችሁ ሲመስላችሁ ራሱ የሰገድኩት 40 ብቻ ነው 2 ሳምንት ብቻ ነው የሰጡኝ አትበሉ። እንደገና ደግሞ ከተማ ካለ ቄስ ተናዛችሁ ገዳም ስትሄዱ ደግሞ መናዘዝ አይመራችሁ። ከተናዘዛችሁት ምን ብላችኋል? በቃ ተናዛችኋል። ጌታችን ኢየሱስ ክርስቶስ ምንድን ነው ይላል? የሕይወት ውሃ ነኝ። እስኪ በሉ። ውሃ ውስጥ የተጣለ ደብዳቤ መልሶ ይነበባል? ከማንኛውም ተራ ቄስ ተናዘዙት። ይሁን ረጅም ይሁን ቀሚስ የለበሰ ይሁን ኮት ለባሽ ይሁን ቄስ ይሁን ብቻ ከተናዘዛችሁ፣ ኦርቶዶክስ ከሆነ ከተናዘዛችሁ ክርስቶስ ሰምታችኋል። ስትናዘዙ ራሱ ለቄሱ እንደምትናገሩ አታስቡ። ለማን እንደምንናገር? ለእግዚአብሔር እንደምናገር። ለሱ ከተናገር እሱ ውሃ ነው። የውሃ ድርሻው አንዱ ማንጻት ነው፣ ያነጻል። የውሃ ድርሻው ቅጠል እንዲያወጡ ማድረግ ነው። በትንቢተ ኢሳይያስ ወይበል አሐዱሂ እማይከሌክሙ እስመ ይቡስ አነ፣ ከእናንተ መካከል ማንም ደረቅ እንጨት ነኝ አይበል ይላል ኢሳይያስ። በክርስቶስ ይለምልማልና ማንም ሰው ውሃ ጥም ይቆርጣል። የነፍሳችን ጥም የሚቆርጥልን ኢየሱስ ክርስቶስ ነው። እርሱን ስንጠጣ ነው የምንቆርጠው። ነፍስ ክርስቶስን ካላገኘች አትረካም። ይህን የእግዚአብሔር ቤተሰቦች፣ ስለዚህ ጌታችን ኢየሱስ ክርስቶስ አረጋዊ መንፈሳዊ የሚባል ሊቅ እንደተናገረው ኦ ክርስቶስ ወልደ እግዚአብሔር ሕያው አንተ ውእቱ ባሕረ መሰኔ፣ የሕያው እግዚአብሔር ልጅ ክርስቶስ ወይ አንተ የምህረትና የውበት ባህር ነህ። ማንም ካንተ ገብቶ ይታጠባል አትፈርስም ይላል። ከክርስቶስ ገብቶ ሁሉም ነፃ፣ እሱ ግን የማይደፈርስ ባህር ነው።
ቸርነቱም አይነጥፍም። በጊዜ ከእግዚአብሔር ጋር እንታረቅ። እግዚአብሔር ይቅር ይበለን። ወስብሐት ለእግዚአብሔር። ይቆያል።